ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች፣ ሳምንታዊው መስተዋት የተሰኘው ዝግጅታችን ጀምሯል። ያለንበት የሴቶች ወር እንደመሆኑ አርአያ ከሚሆኑን ሴቶቻችን መሃል አንዷን ጋብዘን የስራና የትምህርት ህይወቷን ልንመለከት ወደናል። የቤት ግዢና ሽያጭ የንግድ መስክ ላይ የተሰማራችውና የፋርማሲ ባለሙያ የሆነችው ዶክተር እጸገነት አሰፋ እንግዳችን ነች። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። ዶክተር እጸገነት ግብዣይን ተቀብለሽ ስለተገኘሽ እጅግ በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው ሪዮት፣ ከአንቺ ጋር ለመነጋገር እድል ስለሰጠሽኝ እጅግ አመሰግናለሁ። ቴንኪው በጣም። እስኪ ትንሿ እጸገነት ምን ትመስል ነበር? ከዛን ጀምር እስኪ። እንዴት ነበር አስተዳደጓ? እንግዲህ ትንሿ እጸገነት የተወለድኩት አዲስ አበባ ነው። 5 ዓመት ሲሆነኝ አባቴ ሲሞት እናቴ በዚያ ወቅት አስተማሪ ሆና በመንዝና ግሼ አውራጃ ነበር የሚባለው፣ እዚያ አስተማሪ ነበረች እና እንግዲህ ከ5 ዓመቴ ጀምሮ መሀል ሜዳ በሚባል የአንድ አውራጃ ከተማ እዚያ ነው ያደግኩት። እድገቴ በሙሉ ሃይስኩል እስክጨርስ ድረስ እንግዲህ መሀል ሜዳ ነው ያደግኩት። እንግዲህ የመሀል ሜዳን ሁኔታ ትንሽ መግለጽ ያስፈልጋል፣ የኔ ልጅነት ምን እንደሚመስል ለመግለጽ እና መሀል ሜዳ እንግዲህ አነስ ያለች ከተማ ነች፣ የአውራጃ ከተማ ነች። ግን አንድ አውቶቡስ ብቻ ከአዲስ አበባ በቀን የሚሄድባት ነች እና ብዙ እንቅስቃሴ፣ የንግድ የተለያየ ማህበራዊ እንቅስቃሴዋ ብዙ የሆነ አይደለም እና እንግዲህ በዛ አይነት ህብረተሰብ ውስጥ ነው ያደግኩት። እንግዲህ እንደገለጽኩት እናቴ አስተማሪ ስለነበረች እንግዲህ ወደ ትምህርቱ በቀላሉ ነው የገባሁት። በቃ እናቴ ይዛኝ ትሄዳለች፣ የእናቴ ወንድም ትምህርት ቤት ይዞኝ ይሄዳል እና ራሱ ሀሁ ሳልቆጥር ማንበብ እንደቻልኩ ነው እንግዲህ የሚነግሩኝ። እንግዲህ በዚህ አይነት ሁኔታ ነው ያደግኩት። እህቶች ወንድሞች ነበሩ? አዎ 2 ወንድሞች አሉኝ፣ አንድ እህት አለችኝ። እኔ የመጀመሪያ ልጅ ነኝ። የመጀመሪያ ልጅ እንግዲህ ከፍተኛ ኃላፊነትም ጭምር ነው በእኛ ሀገር ሁኔታ አይደለ? እንደዚያ ነው። እኔ አልነበርኩም ነው። ለእኔ ደግሞ ጥቅምም ነው የሆነው። የመጀመሪያ ልጅ እንደ ብርቅም ነው እና እንደው አሁን ወደኋላ ሳየው እናቴም እንግዲህ ወንድሞቼ እና እህቴ እንዳይቀየሙኝ እንጂ የምታደል አይነት ነገር ይመስለኛል እና ለእኔ በዚያ አይነት ደረጃ ጠቅሞኛል። እንግዲህ እንዳልኩት አባቴ ከሞተ በኋላ አያቴ አብረን እኛን ያሳደጉት አያታችን ናቸው፣ አብረን በመኖር ማለት ነው። በዚያ ምክንያት እንዳልሽው አሁን ይሄ የመጀመሪያ ልጅ ኃላፊነቱ ለእኔ ትንሽ ያልከበደም ነበር። አንዳንዴም የእናትን ደረጃ ሁሉ ወስደው ታላላቅ እህቶች በተለይ ሚና የሚጫወቱበት አይነት ብዙ ታሪክ እሰማለሁኝ እና ለዛም ምናልባት ምን ይመስላል የሚለውን አይነት በጣም ትክክል ነው የምልሽ። አሁን ይሄ በልጅነት አስተዳደጌ ውስጥ ሳስገባው ነው እንጂ አሁን ባለኝ ሁኔታ ደግሞ የዚህ አይነት ኃላፊነትም ሆነ አሳቢነትም ሆነ እንደ እናትም የመሆን እንደ እህትም የመሆን ሚና በራሴ ውስጥ አለ። ስለዚህ ለዚያ ጊዜ ከሚለው አንጻር ነው እንጂ ትክክል ነሽ። በቃ አብሮ የሚመጣ ነገር ነው የሚሆነው እና የመጀመሪያ ስትሆኚ አንቺም ትታያለሽ፣ የምታደርጊው ነገር እነሱ ይወስዳሉ። እነኝህ ነገሮች ሁሉ ግንዛቤ ውስጥ ታስገቢያለሽ እና በተለይ አሁን እንግዲህ በዚህ እድሜም ሆነ ቀደም ብሎ ያ ኃላፊነት አለኝ። ሙሉ በሙሉ ከኃላፊነት ነፃ ነኝ እያልኳት ራሴም ቢሆን ሰጥቼዋለሁ፣ በአስተዳደግም ባይመጣ እንደሱ ነው። እሱ በጣም ይገባኛል። አሁን እንደው የትምህርትን ጉዳይ ቅድም ስታነሺ ወደ ትምህርት ቤት እንግዲህ በሚያበረታታ ቤተሰብ መሀል ሆነሽ በቀላሉ ነው የሄድሽው እና የአንቺስ ሁኔታ ምን ይመስል ነበር? ትምህርት የመውደድ እንደዚህ አቀባበል እሱ ጉዳይ? እንግዲህ ትምህርት በቃ ትልቁ ለኔ ለትምህርት መሰረት በህይወቴ ውስጥ ህይወቴን የቀረጸው የትምህርት ሁኔታ የእናቴ አስተማሪ መሆን ነው። የእናቴ አስተማሪ መሆን ልክ ሁሉ ጊዜ እያስረዳችኝ እንደዚህ አይደለም፣ ግን ምንድነው የትምህርት ስነ ስርዓት ወይም ስነ ምግባር እንዲኖረኝ ለዚያ ከፍተኛ አስተዋጽኦ አላት እና ያ ባበረታታት ስለነበረ በውስጤ ስለ ትምህርት ትልቅ ነገር ወይም ሌላ የተለየ ነገር አድርጌ አልቆጥርም። ያው እንደ ማንኛውም ነገር እንደሚደረገው ነገር አድርጌ እንድቆጥር አድርጎኛል። ያ ደግሞ
በዚያ ህብረተሰብ ውስጥ በተለይም ትንሽ ገጠራማ ማለት ይቻላል እንደው አጃም ከተማም ቢሆንም በቃ አልችለውም ወይም እንደዚህ ትምህርት ከባድ ነው ምናምን የሚል አስተሳሰብ ውስጥ ፍጹም አልነበርኩም። ይሄ በቃ ነገሮችን በጣም አቃለውልኛል እና የትምህርት አባበሌ ደግሞ አሁን እንዳልኩሽ እንደሚነግሩኝ ፊት ሀሁ ምናምን ብዬ ሳልቆጥር ማንበብ እንደቻልኩኝ ነው። በቃ እንደ ብርቅ ነው በቃ የሚታየው። የአስተማሪ ልጅ ነኝ፣ ትምህርት ቤት እሄዳለሁኝ፣ ገና ትምህርት እድሜም እንኳን ሳልደርስ እሄዳለሁ እና እሱ እንግዲህ በቃ ነገሩ ቀላል እንደሆነ ስላበረታታኝ በዚያው ነው የገፋሁት። እንግዲህ ልጅነትም ስላለ እስከ 6ኛ ክፍል ነው ጥሩ ማግኘት ከፍ ማለት ዝቅ ማለት በደረጃም ይሄን ያህል አልነበረም። እንግዲህ እኔ ክላሪቲ ያገኘሁት 7ኛ ክፍል ስደርስ ነው። 7ኛ ክፍል ስደርስ ያው እንግዲህ እድሜም ከፍ አለ፣ አቅጣጫም መጣ። ይሄንን እፈልጋለሁ፣ ይሄን ማድረግ እፈልጋለሁ የሚሉት ነገሮች ሲመጡ በቃ ልክ በቦታው ነው የገባሁት ማለት ይቻላል እና ትዝ ይለኛል የመጀመሪያ አሁን ሚኒስትሪ 6ኛ ክፍልን ሳልፍ 80 ምናምን ነው ያመጣሁት እና ለማለፍ ችግር የለውም ግን እንዲህ የምችለውን ያህል ሰርች የመጣም ደግሞ አይደለም እንዳልኩት ልጅነትም ስለነበረ 7ኛ ክፍል ከመጣ በኋላ ግን በቃ ትምህርት ዋና ነገር አረኩ ለህይወቴ እና የመጀመሪያ ሴሚስተር 7ኛ ክፍል 5ኛ ወጣሁኝ እና ከበፊቱ ደረጃዎቼ የተሻለ ደረጃ ነው። 5ን አልተቀበልኩም። አሁን ከዚህ በኋላ እንግዲህ ግፊት መጣ። በሚቀጥለው ሴሚስተር 2ኛ ወጣሁኝ። አሁን በቃ ይሄ ነው የኔ የህይወት ድርሻ የሆነው መማር፣ ማጥናት፣ የተሻለ ውጤት ማምጣት እና አሁን ወደ ኮምፒቲሽኑ ውስጥ ገባሁኝ። እንግዲህ ኮምፒቲሽኑ የሚሆነው ከወንዶች ተማሪዎች ጋር ነው። እንግዲህ ትንሽ ሻል ሲል ደግሞ አስተማሪዎች ያደንቁሻል፣ ቤተሰብ ያበረታታሻል። ያ ደግሞ ራሱን በራሱ እያካሄደልኝ ነው የሄደው፣ እየጨመረልኝ ነው የሄደው እና እናቴ ደግሞ በቃ በቀላሉ ሴትል የምታደርግ አይደለችም። 5ኛ መውጣት ጥሩ ነው ግን 1ኛም ይወጣል። ስለዚህ ገና ነው እና የእሷ ያ ግፊት ደግሞ ከኔ ጋር አሁን አንዳንድ ጊዜ ዝም ብለሽ ግፊት ስትሰጪ ባለቤቱ ያ ውስጡ ከሌለ አብሮ አይዋሃድም። ለኔ ግን እኔ ያን ስለምፈልግ እሷም ደግሞ ያን ስለምትገፋ 8ኛ ክፍል ሚኒስትሪ 99 አመጣሁ። አሁን 99 ሳመጣ እናቴ ብዙ እንትን አላለችም። እንደውም አልተደነቀች። መቶ እያለ ከዚያ ደግሞ ምን አለችኝ መሰለሽ? በስኬል ነው ይሄ ሚኒስትሪ ግሬድ አደራረጉ። አንቺ አሁን ሁሉንም ነገር 99 አምጥተሽ አይደለም አለች። ግን በተማሪዎቹ ልክ የተወሰደው ፈተና ተደርጎ በዚያ ተመዝኖ ያንቺ በዚያ ፐርሰንታይል በለጠ ነው እንጂ ደፍነሽ ገና ነሽ ነው። እና እንግዲህ እንደዚህ በሚለው አይነት ግፊት ተገፍቶ ከዚያ 9ኛ ክፍል ስገባ በቃ አሁን ማጥናት ነው እንዳልኩሽ። ይሄ ቤተሰብ ኃላፊነቱን ብዙ አለመኖሩ በዚህ ጊዜ በጣም ረድቶኛል። ብዙውን ጊዜ በትምህርት ላይ አተኩራለሁኝ። ትምህርት ሞቲቬት ያደርገኛል፣ ማወቅ ፈልጋለሁ፣ ኪሪየስ ነኝ በራሴም። ከዚያ በኋላ እንግዲህ እንደሱ እየቀጠለ ሃይ ስኩል የሳይንስ ተማሪ ነበርኩኝ። ማትሪክ እንግዲህ አንቺ ታውቂ እንደሆነ አላውቅም፣ ዲፕሎማ ዲግሪ ምናምን ተብሎ ነው ያን ጊዜ ማለፍ ነበረ እና መንግስት ነው ያው የሚመድብሽ። ለዲፕሎማ ነው ያለፍኩት። ጠበቅ ነበረ፣ አልሆነም። እንግዲህ ከዚያ ማትሪክ ምንድነው ብለሽ ግን ታስቢያለሽ? ማለት ያው እኔ ማውቀዋለሁ በራሴም በሌሎችም ሰዎች እና አንዳንድ ጊዜ የሆነ የሚጠበቁ ሰዎች እንደዚህ የማይመጣበት አይነት ነገር ነበር እና እንደውም ራስ ማጥፋት ምናምን ሁሉ ነበርኩ የሆነ ጊዜ። አልመጣላትም፣ ራሷን አጠፋች፣ ራሱን አጠፋ እንደዚህ የሚባል ነገር ሁሉ የሚሰማበት እና አንዳንዴ የሆነ የመደናገጥ አይነት ነገር ይኖራል ይባላል። የተለያዩ የሚሰጡ ግምቶች አሉ እና አንቺ ለምን አልሆነም ብለሽ የሆነ የሰጠሽው ምክንያት አለ? አለ፣ በትክክል አለ። ይሄ ምንድነው መሰለሽ እኔ አሁን በማጥናቱ በትምህርቱ በዚያ በፈተናው አልነበረም። ምንድን ተፈጠረ መሰለሽ እንግዲህ እኔ አሁን ይሄንን ማትሪክን የወሰድኩት በ1980 ነው። ይሄ ምናልባትም በዶክመንቴሽንም ደረጃ ሊኖር ይችል ይሆናል። ይሄንን የሚያውቁም ሰዎች ኖር ይችላል። ምንድነው የሆነው? ፈተና ተሰረቀ።
የተወሰኑ አስተማሪዎች ለተወሰኑ ልጆች ሰጥተው ፈተናውን ሰርተው ሰጡ። ያ ፈተና ሲቀባበል እናይ ነበር። ከዚያ አሁን ይሄ አንቺ አሁን ማለት ምናምን አይደለም እዚያ ጋር ያለው ከዚያ በኋላ ረብሻ ነው ማለት ትችያለሽና ያ ሰው አንቺ እዚህ ለመስራት እየሞከርሽ እዚያ ወረቀት ሰዎች እየተቀባበሉ እንደዚህ አይነት ነገር ነበርና እኔ ብቻ ደግሞ አይደለሁም እንደዚያ የሆነው የተጠበቅነው ልጆች ብዙዎቻችን ለዲፕሎማ ነው ያለፍነው። እንግዲህ ያንንም ይሄን ዲስትራክሽን አሁን የተፈጠረውን እነዚህ ጥቂት ሰዎች ተማሪዎቹም አስተማሪዎቹም በህብረት ሆነው ያንን ብዙውን ሰው ሊጎዳ ወደሚችል ነገር ግን ጥቂቶችን ይጠቅማል ተብሎ ለተባለው ነገር ትልቅ ጥፋት ስለተደረገ ያ ዲስትራክሽን በቃ አሁን ኮንሰንትሬት አድርገሽ ፈተናውን ተፈትነሽ ወደ ማለት ምናምን አልነበረምና በዚያ ምክንያት ነው እንግዲህ ይሄንን ነው ለኔ ጀስቲፋይ ላደርግ የምችለው እንጂ በኋላ አሁን የሰራነውን ራሱ ቼክ በመናደርግ ጊዜ እኮ ሰርተናል ልጆች ጋር ማብረን እንደዚህ ሀገር አይደለም እዚያ አብረሽ ከፈተና ስትወጪ ፈተናውን ዲስከስ ታደርጊያለሽ እዚህ ዝም ብለሽ ልክ ነገር ነው እዚያ ግን እንደዚያ እና ያም ሆኖ እንኳን ደግሞ በዲግሪ አላልፍም የሚልም እንትንም አልነበረኝም ያው ሆኖ ያው የምሰራውን ሰርቻለሁ ከሚል አንፃር ግን ያ ዲስትራክሽን የፈጠረው ጋፕ ነው ብዬ ነው ማምነው እንዳልኩት ደግሞ ይሄ ስለኔ ብቻም ሳይሆን የተጠበቀው ብዙዎቻችን የተጠበቅነው ልጆች 2 ወይም 3 ናቸው ያለፉት ሌሎቹ ያው ለዲፕሎማ ነው ያለፈው ገርማል በጣም በዚህ ውስጥ እኮ በሰው የህይወት ታሪክ ውስጥ እየታለፈ ዘመን ትውልድ ሀገር ነው አይደል የሚታየውና አንዳንድ ጊዜ የሆነ እንዴ አድርገን አናስበውም እኮ አይደል ሜቢ የሆነ ልጆችን ለመጥቀም ሲሆን ግን ከዛ ደግሞ የሚጎዱት እነማን ናቸው በጣም መስራት የሚችሉ ልጆች ለሀገር ምን አይነት ሰዎች ነው እያፈራን የሚለውን አናስበውም እና ከዛ በቃ ግን ደግሞ ሀገር ምንወድ ይመስለናል ብዙ ነገር እንድናይ ይሆናል ወደ ራሳችን እና የሚገርም መጥፎ አጋጣሚ ነው በጣም መጥፎ አጋጣሚ ነበር ከዚያ ወደ አስመራ ዩኒቨርሲቲ ያን ጊዜ ከነጻነት በፊት ነውና ያው ወደ አስመራ ዩኒቨርሲቲ መንግስት ነው የሚመድበን እዚያ ተመደብኩኝ ማለት ነው እዚያ ደግሞ 2 አመት ተማርኩኝ ሴክሬታሪያል ሳይንስ ተማርኩ በጣም በጥሩ ውጤት ነው እዚያም የጨረስኩት ልክ እዚያ ለመቅረት ደግሞ እና አስተማሪ ለመሆን አፕላይ ያረኩ ባለሁበት ሂደት ያው ለውጥ የመምጣት ነገር መጣና እኛም ተመለስን ከዚያም በኋላ ያ አልሆነም በቃ ማለት አስመራ ዩኒቨርሲቲ ወደ አጋርፋ ሄደ እኛ ግራጁዌት አርጌ በዚያ ጊዜ በርግጥ ግራጁዌት አረኩኝ እኔ የመጨረሻው ግራጁዌት ነኝ እዚያ ማለት ነው ከዚያ በኋላ እንግዲህ ትምህርት ቤቱም ተዘዋወረ ነገሮቹም ተለዋወጡ ገርማል የራሱ ሌላ የታሪክ ኤርትራ እንግዲህ በራሷ ሀገር ከሆነች በኋላ ምንድነው የሆነው ያ ነገር የሚለው ነገር ራሱ በተማሪዎች እንደዚህ የሚለው በጣም በቃ ወደ ኋላ መለስ ብለን ብዙ ነገር የምናይበት ነገር ነውና ይገርማል ቅድም አንድ ጠቆም ያረክሽው ነገር ነበር ከወንዶች ጋር ነው እንግዲህ አሁን ውድድሩ ስትይ አንድም ደግሞ ስላንቺ በደንብ የሚያውቅ የጋራ ወዳጃችን ብዙ ሚስጥር ነግሮኛልና ብቸኛ እኮ ነበረች በአካባቢያችን ሴት በቃ በትምህርት በደንብ ባራያነት የምትታይና በቃ እንደሷ ሁሉ የሚባልላት ነች ብሎኛልና እስኪ ትንሽ ነገሪን ብቸኛ ሴት የሆንሽባቸው አጋጣሚዎችን እንግዲህ አሁን አንዱ በጎበዝነት በትምህርት ላይ ስትሆኚ ይሄ የተለመደውን ያስተዳደግ እንትን ይዘልሻል ወይ ታልሽዋልሽ እኔ አሁን እቃቃ ለምሳሌ ተጫውቻለሁ ኳስ ግን ያው ኳስ የሚጫወቱት በብዛት ወንዶች ናቸው ከነሱ ጋር ግን ኳስ ይጫወታለሁ ያው እናቴም ሳታይ እየተደበቁ ምናምን ነው ደግሞ እንዴት ትጫወቻለሽ ስለሚመጣ እና ብቸኛ የመሆኑ ነገር ስሜትን በሚጎዳ መልኩ ሳይሆን ግን ወደዚያ አቅጣጫ ነው በቃ የተመራሁትና አሁን ትምህርት ቤትም ከሆነ ዲስከሽንም ከሆነ ለምሳሌ እኔ አሁን ስለ ትምህርቱም ዲስከስ ማድረገው ወይም ስለ ፈተናም ዲስከስ ማድረገው ከወንዶቹ ጋር ነው የሚሆነው የሉም ሴቶች ማለት አንቺ ከፍ ያለ ወደ ትምህርት ደረጃ በሄድሽ ቁጥር ሴቶች በሄድኩ ቁጥር የሚገርምሽ ሴቶች ጓደኞችም እኮ አሉ ግን ያው ለየብቻው ነው በአካዳሚክሱ ላይ ስለማይኖር ብዙ አሁን አካዳሚክሱን በተመለከተ ላለው ጉዳይ እኔ ኢንተራክሽን ከወንዶቹ ጋር ይሆናል
ስለፈተናው ዲስከስ ማድረግ ቢሆን የሰራነውን ይሄ ትክክል ነው ይሄ ትክክል አይደለም በቃ ጭቅጭቅ ምናምን ሁሉ አለው እኮ ከሰራሽ በኋላ ይሄ ነው ይሄ አይደለም በዚህ አቅጣጫ ስለዚህ ወደ ይሄ ትልቅ ሰውነት ባህሪ በልጅነትሽ ገና ሲኖርሽ በቃ አሁን ይሄ ቃቃው ምናምኑ አይኖርም እንጂ ያው የሴቶች ጓደኞችም አሉኝ ደግሞ እኔ ወደ ትምህርቱ ስለማደላ በብዛት ወደ ወንዶቹ አቅጣጫ ይመራኛል ማለት ነው ወደ ያኔ አካባቢው ነው እንደዛ ብዙ ሴቶች የሌሉበት ወደ ከፍ እየተባለ ሲመጣ ነው እስኪ እንግዲህ እንዴት መሰለሽ ትምህርት ቤቱ ሴቶችም ወንዶችም አሉ እኔ አሁን እንደው ሴቶች ስለሆኑ አነሱ ወይም በሚልበት ማቅጣጫ አይደለም ግን ገፍቶ ይሄ አሁን በትምህርቱ ላይ ብዙ ትኩረት ሰጥቶ ያንን ቅድሚያ አድርጎ የመጀመሪያ የማድረጉ ነገር ጋር ግን ሴቶቹ በብዛት እንቀራደን ማለት ይቻላል በቤተሰብ ሁኔታ ሊሆን ይችላል በመውለድ ሊሆን ይችላል በማግባት አንዳንዶቹ የሚማሩ ከኛ ጋር ትዳር ያላቸው ናቸው ልጆች ያላቸው ናቸው እና ያው የትኩረትም ጉዳይ ነው እና አሁን የኔ ትኩረት ወደዚህ ወደ ትምህርቱ ላይ በጣም ስለሚያደላ ያን ነገር አሁን ወደዚያ ተውናኔ ደግሞ እንግዲህ ኳስም መጫወት አሁን እንግዲህ እንዳልኩሽ ነው ወደ ወንዶቹ ጋር የመሆን እንትን ነው ግን ይሄ ነገር ወንድና ሴት በሚል እንትን ውስጥ ኢንተርናላይዝ አላረገውም እኔ ምክንያቱም አሁን እኔ እናቴን እያየሁ ስላደኩኝ ሴት በመሆኔ ይሄ ነገር ይኖርብኛል አይኖርብኝም ይችላል አልችልም የሚል ነገር ውስጤ የለም በርግጥ አሁን አንቺ ጥሩ ውጤት ታመጪ ሴት ሆና ምናምን ሲሉሽ ትርጉም አለው ጥሩም ነው መጥፎም ነው ገባሽ ታመጣችሁ አይነትም በቃ እንደዚያ ይሄ በጉብዝናውም የሚያደንቅሽ ሰው ጉብዝናሽን ብቻው ነጥሎ ወስዶ አይደለም በቃ አሁን ጎበዝነች ሪዮት ጎበዝነች አይነት አይደለም ግን ያቺ ሴትነት ታከልበታለች ሴት ሆና ነው ለማድነቁም ይጠቅማል at the same time ደግሞ ሴት ይሄ ነገር እንዴት አንዲዘርቪንግ የሚመስል ነገር አድናቆት ውስጥ ራሱ በደንብ ይገባኛል የምትይው አንዳንዴ ራሱ እንዴት ቻልሽው አይነቱ ነገር ማይጠበቅ እኮ ነው ካንቺ አይነት እንደዚህ አለው ያ ግን እኔ ኢንተርናላይዝ አላደርገውም ያው እንዳልኩሽ የቤተሰቡም ግፊት የራሴን ፍላጎት በዚያ እንትን ይለኛልና እንግዲህ ከእንደዚህ አንፃር ትምህርት የሚባለው ነገር ለኔ በቃ ዋና ነገር ነው ሁሉ ነገር መተው ይችላልው አለመማር ነው ማልችለው በህይወትም በመሄድበት አሁን ከዚያም በኋላ ባለው እንቅፋቶችም ሲመጡብኝ ትምህርቱንም ሊያደናቅፉ የሚችል እንደዚህም እንኳን ሲሆኑ ለምሳሌ ስራ ከሆነ ስራ አለመስራት ይችላል አለመማር ግን አልችልም የሚል አይነት እንትን ነው የነበረኝና እንግዲህ ከዚህ አንፃር ያው እዚያ ደግሞ ብዙ ሰው ስላልሆነ ትታወቂያለሽ ይሄ ማለት በጣም አነስተኛ ከተማ ነው ሰው እርስ በርስ ይታወቃል ቤተሰብ ይታወቃል ያንዱ ቤተሰብ አንቺም እንትን ውስጥ ድርሻ አለው አርፈሻትኝ ወይ አርፈሽ ተማሪ እንደዚህ በይ የሚልሽ ሁሉ ነው መንገድ ላይ ሁሉ ነው ሰው ይገጥምሻል እንደገና የእናቴ ምሮላ አለ በዚያ በህብረተሰብ ውስጥ ትታወቃለች በነበራት የተለያየ እንትን ድርሻ ስለዚህ ይሄ እሷን ያያያችሁ ሂዱ ብሎ ሴቶች ልጆች እንከረጅ የማድረጉ ነገር ግን እንደነበረ እኔም አሁን በተለይ ካለፈ በኋላ አውቃለሁ እንደዚያ ወቅትም እንኳን ብዙ ማቆ ነገር አልነበረም አንቺ ስለምትወጂው ነው እንጂ የምታደርጊው አራያ ሆናለሁ አይሆንም ምናምን እሱ ያው እንዴት አሜሪካ አስተመጣ እሱን ደግሞ እስኪ እንግዲህ ምን ይሄ የትምህርት ነገር ነው እንግዲህ የሚቀጥለው ከዚህም ጋር አስመራ ዩኒቨርሲቲ ሄጄ አስመራ ዩኒቨርሲቲ አካውንቲንግ እና ሴክሬታሪያል ሳይንስ የሚባል ነበር የሶሻል ሳይንሱ ፊልድ እና በእጣ ነው ወንዶች ነበሩ ግን ያኔ ብዙ ጊዜ ሴክሬታሪያል ምናምን የሴት ብቻ ተደርጎ የሚታሰብበት ጊዜ ነው ግን አሁን በዚህኛው ሁኔታ ምርጫ አልነበረም አሁን ከተላክን በኋላ ለዲፕሎማ አለፍን ተባለና አስመራ ዩኒቨርሲቲ ተላክን እዚያ ከሄድን በኋላ ሁለት ዲፓርትመንት ነው ያለው አካውንቲንግ እና ሴክሬታሪያል ሳይንስ እና በእጣ ሴክሬታሪያል ሳይንስ ነው የደረሰኝ ወንዶቹም እንደዚሁ አሉ በጣም ጎበዝ እነሱም እንደዚሁ ጥሩ ሌላ የሳይንስ የሶሻል ሳይንስም ተማሪዎች ሆነው ግን አሁን እዚያ ምንም ሌላ ምርጫ ስላልነበረ ከኛ ጋር ወንዶች የነበሩ በስራም እንኳን በኋላ አሁን ከመጣንም በኋላ ማገኛቸው ሰዎች ነበሩ
እና እኩል ነው የተከፈለው ቤዚካሊ ማለት ይቻላልና ወንዶችና ሴቶች ተብሎ ያው በእጣ እንትን አለን ማለት ነው። እና ከዚያ እዚህ አሁን ቻሌንጂንግ አልነበረም ትምህርቱ። ለኔ አንድ ቻሌንጅ መጣ ትምህርትን በተመለከተ። ሳይንስ ተማሪ ሆኜ እንዳልኩሽ ጥሩ አካዳሚክ ስታንዲንግ አለኝ ብዬ የማስብ ሰው ነኝ። አካውንቲንግ ዋጎን ደግሞ ይሻላል ብዬ ነው የማስበው። ሴክሬታሪያል ሳይንስ ይሄ የሴቶች ሙያ ነው በሚለው ምክንያት ሳይሆን ትምህርቱ ቻሌንጂንግ አልነበረም። ምን ቻሌንጅ መጣ? ታይፕ አልችልም። ይሄ ሳይንስ ነው የተማርኩት፣ ታይፕ አልችልም። እና ሲሄድ ታይፕ አንቺ ታውቂያለሽ የድሮ ታይፕ ታጣጣጣጣ የሚል ነገር ነው። እዚያ ታይፕ ቤት ውስጥ እንጣጣል። እኔ በቃ ድምፁ ነው የሚሰማኝ። እኔ ገና አንድ እንደዚህ ነው በቃ ምለው። አሁን በጣም የመቀበል የማልችለው ችግር መጣ። ገና ቆጥር ያልሽ ገና እንደዚህ ነው የምሆነው። እና ሌላውን እንግዲህ በሙሉ ከዚያ እንትን አሁን ያው ስትራቴጂ ማውጣት አለብኝ እና አሁን እንግዲህ ያው ለሻይ ለምን እየተባለ ሳንቲም ይላክልሻል፣ እናቴ ትልካለች፣ ዘመዶች ምናምን እንደዚህ ኢንከሬጅ የሚያደርጉኝ። አሁን ይሄማ ይሆን አንደኛ ነገር ልጆቹ ከኮሜርስ ምናምን የሄዱ ሰዎች ናቸው። ለነሱ ደግሞ ይሄ በቃ ምንም ይሄ በቃ አምባላንስድ ነው ደግሞ ምንም የማድረግ ምርጫ የለም። ያ በቃ እንትን አልኩ። ከራት በኋላ ማታ እየወጣሁኝ እንግዲህ ያን ጊዜ ምሽ አሁን የጸጥታውም የምኑም ምናምን ነገር ያው ያስፈራሻል። ግን እኔ አሁን ይሄንን መቀበል አልቻልኩም። ተመዘገብኩ ለብቻ ውጪ ከግቢ ውጪ ብር እየከፈልኩኝ ታይፕ መማር። አሁን እጄ መደጎም አለብኝ፣ ይሄኛውን ሽንፈት መደጎም አለብኝ ብዬ ነው ያሰብኩት። ከዚያ ሳይ እነሱም የሚያስተምሩበት ነገር በጣም ገና ከሃይ ስኩል ምናምን ለሄዱ ሰዎችን ስለሚያስተምሩ ከቤዚክ ልክ ምንም ለማያውቀው ለእንደኔ አይነት በጣም ጥሩ አስተማሪዎች ነበሩ። ከዚያ ቃን እንጃ 2 ሳምንት 3 ሳምንት እንትን እንዳልኩኝ የሚገርምሽ ነገር ይሄ ለኔም የሚገርመኝ ነገር ነው። የታይፑ እንትን እንደ ፎቶግራፍ ነገር ጭንቅላት ውስጥ ተቀረጸ እና በቃ ከዚያ ሄጄ እዚያ በኩል አስተማሪዎች በፊት አስቸገረኝ ምናምን እያልኩኝ እንትን እላቸው ነበርና እንደዚህ አድርገሽ ተለማመጂ፣ እንትኑን ከፈታለን፣ ሲከፈት መተሽ ተለማመጂ ምናምን ይሉኝ ነበር። አሁን እንደዚህ አምብልኝ አስተማሪዎች እዚያ ጣጣጣጣ ሳረገው እንዴ አላመኑም። ከዚያ እንደዚህ ትምህርት ቤት ገባው እና ትምህርት ቤት ገብቼ ከዚያ ያንን ትምህርት ቤት ለአንድ ወር ከፍዬ 15 ቀን ተማርኩና በቃ ከዚያ ነገሮቹ ኖርማላይዝ ሆኑ። ያሹ እንደሆነ በደንብ ሲገባኝ በቃ ያኛው ተጨማሪ ነው እንግዲህ ራትሽ እዚያ ተጋፍተሽ ቶሎ በጊዜ በልተሽ ምናምን ደግሞ ሄደሽ ለመማር እንደዚያ ነውና መጨረሻ እና ይሄ ነገር እንግዲህ ምንድነው የሆነው? መጣሁኝ ጨረስኩኝ ትምህርቱን። እዚያ የመቅረቱ ነገር አልተቻለም። ምክንያቱም ኦሬዲ የጦርነቱ ነገር ምናምን እየገፋ ሲመጣ ያንን ራሱ ዲፓርትመንቱን የማጠፍ ምናምን ነገር ነበር። ኢንዌይስ ግን ሰሚት አድርጊ ብለውኝ እኔ አፕሊኬሽን ምናምን ሰሚት አድርጌያለሁኝ እዚያ ቀራለሁ ብዬ በዚያ ግራጁዌት አድርጌ ልክ እንትን ስል ራሱ መንገድ ተመልሰን ወደ አዲስ አበባ የምንሄድበት ሁኔታ ምናምን ሁሉ እያስቸገረ እንደገናም ደግሞ የለውጡ እንትን በጣም ተፋጥሞ ተጠጋግቶ ነበርና በዚያ ምክንያት አዲስ አበባ ከመጣሁ በኋላ እኔ አሁን ማዕድን ሚኒስቴር ተመደብኩኝ ማለት ነው። እዚያ አሁን እየሰራሁኝ እኔ እንዳልኩሽ መስራት ምናልባት እንጂ ተውጭላለው ትምህርት ግን አልችልም የሚል ስለነበረ የማታ ትምህርት ገባሁ። የማታ አዲስ አበባ ዩኒቨርሲቲ የማታ ትምህርት ገባሁ። እዚያ ስገባ የማኔጅመንትና የአካውንቲንግ ዲፓርትመንት ነው እንግዲህ የገባሁት፣ ማኔጅመንት ዲፓርትመንት። እዚያ ገብቼ እንግዲህ አሁን እዚህ ላይ ነው ይሄ ጫና የሚባለው ነገር የሴት ምናምን የሚለው የሚመጣው። ያ ከመስሪያ ቤት ወጥቼ አሁን ወደ ትምህርት ቤት ለመሄድ ስል እነዚህ አለቆቹ አንዳንድ ጊዜ ስራ ይኖራቸዋል ተጨማሪ የእንትኑ አይደለም የመስሪያ ቤታችን ስራ ሃፍ ዴይ ይሰራል። እኔ በቃ ሰርች ቁጭ ነው የምለው። ከዚያ በኋላ የራሴ አንዳንድ ነገር ማድረግ ትችላለሽ። የግላቸውን ከሌላ ምናምን ኤጀንሲ ምናምን የሚሰሩትን ስራ እኛን ያሰራሉ። እኔ ምንም ችግር የለብኝም ያለው ይመስላል።
ግን ትምህርት ቤት ቀን ሲሆን እምቢ እላለሁ። አለኝ ክላስ ምናምን ይላል። በጣም የማቋሸሽ ነው ደግሞ የሚገርምሽ ነገር እና ምን ለመሆን ነው ምናምን እንደዚህ አይነት ነገር ይናገሩሻል። እና አሁን እንግዲህ በእኛ ሀገር ሁኔታ አሁን እዚህ እንዳለ ነው አይደለም። ያው ያንን ዝም ብለሽ ነው የምትቀበይው። ዝም ብዬ እቀበላለሁ ንግግሩን፣ መሄዱን አልተውም። ይሄ በጣም እያጋጨኝ መጣ እና በቃ እኔ ያለመማር እነሱ ስራ ስሪ ነው። ስራውን ደግሞ በምሰራ ቀን አሁን በኋላ እኔ እንትን አልኩት፣ ሶሉሽን አመጣው። እሺ በዚህ ቀን የለኝም ትምህርት፣ ስራውን እኔ በዚህ ቀን ልስራ። ደግሞ እኔ ስራውን ስሰራ ያን ጻፍ ምናምን የምፈልገውን ነገር ሙሉ ቀን የሚፈጅ ከሆነ በ4 ሰዓት በ3 ሰዓት እጨርሳለሁ እኔ። ስለዚህ በዚህ መልኩ አሬንጅ እናድርግ ወደሚል አስተሳሰብ መደራደር መጣው ማለት ነው። በልጅነቴ ነው መደራደር የጀመርኩት። አሁን በሱ ስለነሱ ሲያው ስራውን ከሄድኩ ይሰራል። ስለዚህ አሁን ቅዳሜ ቀን ከሰዓት በኋላ በመንግስት መኪና ይወስዱኛል እዚያ ስራው ቦታ። ከዛ ሌላው ቀን አሁን ነፃነት መጣ እንደዚያ እና ግን በቂ አልነበረም። እኔ አሁን ላለኝ አካዳሚክ ዲዛይር ፉሊ እንትን እያልኩት አልነበረም እና ያው እንግዲህ ወደዚህ ለመምጣት ወደሚለው ጥያቄሽ ስመጣ እንግዲህ አንዳንድ መንገዶች መጡና ያው መማር የሚለው ነገር በቃ አሁን እዚያ ሄጄ መማር በሚለው እንግዲህ ወደዚህ መጣሁኝ ማለት ነው። ስለዚህ አሜሪካም ያመጣሽ ዋናው ምክንያት የመማር ነው ማለት ነው። ትምህርት ደስ ይላል። እንደመጣሽ ምን ገጠመሽ? ምክንያቱም እንግዲህ መጀመሪያ የነበርሽበት አዲስ አበባ ብትወለጅም ከዛ ደግሞ ጠበብ ያለ ቦታ ነበር አይደለ? ከዛ ደግሞ በእርግጥ ተመልሰሻል ደግሞ ወደ አዲስ አበባ። ከዛ ግን ይሄኛው ደግሞ ሌላ አይነት ልምድ ነው። እሱን እንዴት በቃ ወጣት ልጅ እንዴት ሆና ተቋቋመችው? ይሄ ካልቸሩን ጉዳይ የብቸኝነቱ ብዙ ነገሮች ይኖራሉና እሱን እስኪ ብንሻጫል። እንግዲህ እዚህ ስመጣ ያው ትምህርት ነው የሚለው ነገር እንዳለ ሆኖ እንዳሰብኩት አይደለም የሆነው። እዚህ ስመጣ በጣም እኔ ቻሌንጅ ያደረገኝ የመጀመሪያው ነገር ናፍቆት ነው። አሁን ናፍቆት ከቤተሰብሽ ከዘመዶች እንደዚህ ስትለይ የሚኖሩ ናፍቆት አለ፣ ልክ አሁንም ሊኖር የሚችለው አይነት። ግን እኔ ደግሞ ከዚያ ባሰ። ይሄ በቃ ማንነትን የሚመለከት አይነት በቃ ይሄ ቢሎንጊንግነስ ማጣት አለ። በቃ እኔ የሆነ ውድቅ ያልኩ ነገር ነው የመሰለኝ እና አልተቀበልኩትም። የሚገርምሽ በጣም ተቸግሬያለሁ። እንደውም እማቃቸውም ሰዎች እንዲህ በዝምድናም በምንም በፊት እማቃቸው ጓደኞችም እንደዚህ እዚህም ደግሞ በኋላ ያወቋቸው ሰዎች ነበሩ። ግን ያንን ይሄ የውስጡን እንትን ሊያወጣልኝ አልቻለም። እኔ እስከ 2 ዓመት ድረስ በቃ ታግያለሁኝ። በትምህርት እንዳላደናግረው ደግሞ የመጀመሪያውን ዓመት በጣም ኤክስፔንሲቭ አውት ኦፍ ስቴት ስለሚሆን የመጀመሪያውን ዓመት ትምህርት አልተማርኩም። መስራት አለብሽ ደግሞ መስራት ነበረብኝ። ስለዚህ አሁን ስራ በቃ ባስ ላይ ሆኝም በቃ የትም ሆኜ በቃ እንደ ማዞር በዩ እዚህ አይነት እንትን ነው የተሰማኝና ብዙም ኢንጌጂንግም አይደለም። ሌላው ደግሞ ትልቁ ቻሌንጅ ብዬ የምለው መጀመሪያ እንግዲህ እኔ አሁን ነገርኩሽ እንዴት ጎበዝ ተማሪ ነኝ ብዬ ራሴን እንዳሰብኩት ትምህርት ቤትም ሄጄ ነበር። እንግሊዝኛም አውቃለሁ። መጣሁ ዜና ሲናገሩ አልሰማውም ምን እንደሚሉ በቃ የፍጥነት ብቻ አይደለም በአጠቃላይ አለመገናኘት ዲስከኔክት ነው የሆንኩት። ግን አልገባኝ ምንም ተማርኩት ታዲያ የነበረው ገባሽ። ደግሞ ራሴንም ቻሌንጅ አደርጋለሁ። ለካ አሁን በኋላ ሳስበው አንቺ አንድ ነገር ላይ ህሊናሽ ውስጥ የሌለ ነገር ሲነገርሽ በራስሽም ቋንቋ እንኳን ቢነገርሽ አይገባሽም። አሁን እኔ ይሄ ባህሉንም አኗኗሩንም ሁኔታውንም ዘይቤውን ስላልገባኝ የሚሉት ነገር ምንም ይነጥራል እንጂ ወደ ውስጤ ገብቶ ምን ማለታቸው እንደሆነ ልረዳው በደንብ ረዳሻለሁ። ምን ተዘውሎኝ እንደሆነ ታውቂያለሽ። እንግሊዝኛ ስንማር አንደኛው ሊስኒንግ ነበር የምንወስደው ኮርስና እንግዲህ እኔም እንግዲህ ደህና ነኝ ብል ተማሪ ነኝ ምናምን። ከዛ ዩኒቨርሲቲ ላይ
እንግዲህ ሲያስተምሩ ምናምን ያው የኛው አይነት እንግዲህ አክሰንት ስለሆነ ይገባናል አስተማሪዎቻችን አይደለ? ከዛ ሊስኒንግ ላይ ግን የእነሱን ከፍቶ ከዛ ጻፏለን ማለት ነው አስተማሪ። ምን ሆነ እንጻፈው? አንዳንድ በቃ ይሄ ፕራይቬት ስኩል ምናምን የነበሩ ልጆች እነሱ ያው ጎበዝ ናቸው ምናምን የመንግስት ምናምን የነበር ነው። ግን ብዙዎቻችን በሌላ ነገር ጎበዝ እንኳን ብንሆን በቃ ምን ሆነ ባዶ ወረቀት በቃ እና በጣም እሱ ትዝ ብሎ እንኳንም ተረዳሽኝ። ምክንያቱም እኔ በቃ በዚያ ጊዜ እንዲህ ሌላው ሰው ይኖረዋል ብዬ ይገጥመዋል ብዬ የማስበው ችግር አይደለም ይመስለኝ። በቃ ራስሽ በጣም መጥፎ ስሜት ያሳድራል። መጥፎ ስሜት ነው። ከዚያ ልክ አሁን አንቺ እንዳልሽው እንግዲህ 1 ዓመቱም ሆነ ያው እንግዲህ እኔ እዚያ ስራ ስለነበረኝ ምንም እንኳን ወጣትም ብሆን ያው ዳይሬክሽን አለኝ መማር የሚለው ነገር አለና ያው ልክ ሰዓቱ በሚሆን ጊዜ አፕላይ ያደረኩኝ ከዚያ በቃ ይሄ ሂሳቡ ምናምን ችግር አልነበር። እንግሊዘኛው ጋር የዚህ ሀገር የቤዝቦል እንግዲህ ቤዝቦል ኢትዮጵያ ምን እንደሆነ አላውቅም። የቤዝቦል ነው እንትኑ ሊስኒንጉ ያንን ደግሞ ጻፉ ነው። ከዚያ እንግዲህ አሁን ቋንቋ አልገባኝም፣ ቤዝቦልን ማላቅ ማገናኘት ራሱ የምችለው ነገር አልሆነም። አሁን ሌላውን ነገር የተማረው በሙሉ ሰርቼ ከዚያ ያን ጊዜ ያው እንደዚህ በኮምፒውተር ምናምን ስላልሆነ አስተማሪው አየችና አይ የሆነ ችግር ነው ያለው ከዚህ ጋር በተገናኘ እንጂ ይሄኛውን የሰራሽው ደግሞ አውትስታንዲንግ ነው አለች። ከዚያ አይ እንደዚህ ከዚያ ሌላ የማውቀው ቶፒክ ተሰጠኝ፣ በዚያ ጻፍኩኝ። ከዚያ ያን ስጽፍ ኮሌጅ ሌቭል ገባሁ። በቃ ኤሴል ሳልገባ አሁን ራሴን ፑሽ ማድረግ አለብኝ፣ ምክንያቱም ዘለልኩ ማለት ነው ስቴፑን ዘልዬ ግን በውስጤ ደግሞ አውቀዋለሁኝ አንዳንዱ ነገር እንደማይሰማኝ እና ይሄ ትንሽ እንትን በቃ እንደ ውሽንብር ነገር ፈጠረ። ግን ያው ደግሞ እንግዲህ ራስሽን ስትገፊ ስታነቢም ቲቪውንም ምኑንም ደግሞ ያንን ወደ አንቺ እንዲገባሽ ጥረት ጨምሪበት እየገባኝ እንደዚህ ልክ 2 ዓመት ሲሆነኝ ይሄ ናፍቆት ምልሽ ዘመዶችን መናፈቁ አገርን መናፈቁ ኢቭን ስራዬን ያንኛ የሚጨቀጭቁኝ አለቆቼን ሁሉ ነው ምናፍቃቸው የነበረው። በኋላ በቃ እንትን አልኩኝ ያለካ ቢሎንጊንግ ነው ያነበረ በሚለው። ግን 2 ዓመት ሲሆነኝ እንትኑ ፊልተር አደረገ ጭንቅላቴ ይመስለኛል። እዚህም ያለውን ነገር መቋቋም ስላለበት ይሄ አሁን ጥቃቅኑ ነገር ምናምኑ ቀረ። ተቀብለሽው መኖር ወደ አይነት ያስተሳሰብ መንገድ መጣሁኝና እንግዲህ በዚያ መልክ ነው የመጀመሪያው እንትኔ። በጣም ቻሌንጂንግ ነበር። በጣም ይገርማል። እስኪ ደግሞ የፋርማሲን ጉዳይ እንጫወት። ምንድን ነበረ በፊት መሆን የምትፈልጊ የነበረው? መሆን የምትፈልጊውን ነገር ነው ያጠናሽው የሚለው እሱ ነው። እንግዲህ ያው ሁሉም ነገር ወደኋላ ወደፊት አለው። ቀጥታ ጥያቄውን ለመመለስ አሁን መጀመሪያ ኢትዮጵያ ሁኜ 12ን ያው በዲግሪ እንደማልፍ ሆኖ ማለት ነው። ምንም እንኳን የሳይንስ ተማሪ ብሆንም ግን በእኛ ሀገር ኮንቴክስት በዚያ ጊዜ ሶሻል ሳይንስ ነው ጥሩ ስራ የሚያስይዝ። እንደ ባንክ የመሳሰሉት ሶሻል ሳይንስ ከተማርሽ ባንክ መስራት ትችያለሽ፣ ከተማ ውስጥ መስራት ደግሞ። አሁን የሳይንስ ምናምን ብትማሪ አስተማሪ ሆነሽ ወደ ገጠር የሚሄድ ምናምን ስላለው በጭንቅላት የሶሻል ሳይንስ እንግዲህ አሁን ምርጫ የማድረግ ጉዳይ ነው። ምርጫው ቢኖር ኖሮ እንደሱ ስለነበረ አሁን ዞሮ ያም ደግሞ አቅጣጫ ወደዚያ ሄደና እዚያም ትንሽ ማኔጅመንት እና አካውንቲንግ ምናምን ብዬ 3ኛ ዓመት ስደርስ ነው የመጣሁት ወደዚህ። እዚህ ስመጣ ግን አሁን እኔ ሌላ አስተሳሰብ መጣብኝ። አሁን ይሄ ሶሻል ሳይንስ በዚያ እኔ በመጣሁበት አካባቢ ብዙ እንትን አልነበረው፣ ምርጫ አልነበረው። ሳቹሬትድ የሆነ ነው። በጣም እንትን ብለሽ ወይ ፕሮፌሰር ለመሆን ወይ ምናምን ካልሆነ እንደዚህ ወይ ሲፒኤ ምናምን በዚያ አቅጣጫ የመሄድ እንትን ከሌለሽ ልክ አሁን እኔ ያለኝን ክሬዲቶች ወደዚህ አምጥቼ ቀጥታ የሆነ ነገር የማድረግ እንትኑ ብዙ አልነበረም። ስለዚህ የዚህ አሁን እኔ ኦኬ የናቹራል ሳይንስ ተማሪ ነበርኩኝ፣ አካዳሚክ እንትኑ አለኝ። ስለዚህ ለምን ሳይንስ አልጀምርም ብዬ ሳይንስን ከሃደሙ እንደገና
አሁን ኬሚስትሪ፣ ባዮሎጂ፣ ፊዚክስ ምናምን ሲሆን ሞር አሁን እንትን ተሰማኝ ማለት ኮንፈርት ተሰማኝ። ምክንያቱም ያ እንዳልኩሽ አሁን እኔ ትምህርት ቤት ጎበዝ የምሆነው ፈተናውን ለማለፍ ሳይሆን ያው በማወቅ የመማር ጉዳይ ነው። ትምህርቱን እንደው ራሴ ተምሬ ደግሞ ሌላም ሰው ላስተምር በሚችልበት አይነት ሁኔታ ነው መማረው። ምክንያቱም ያው የእናቴም ግፊት አለ። ስለዚህ እንዲሁ ፈተናው ስለዚህ አሁን እዚህ ስመጣና አሁን ኬሚስትሪ ምናምን ፕሌስመንት ቴስት ምናምን ሲሰጡኝ ብዙ አልተቸገርኩኝ። በዚያ ምክንያት ሳይንስ ከጀመርኩ ሳይንስ ጀምሬ አሁን ያሉትን ኦፕሽኖች አየሁ፣ አድቫይዘሮችም አየሁ። እንግዲህ እንዳልኩሽ ይሄ ሜዲካል ስኩል ምናምን የሚለው መጀመሪያም አልነበረኝም እና ራሱ ሲጠይቁኝ ልሆን የምችላቸውን ኤሪያዎች ሲያሳዩኝ እኔ ፋርማሲ ነው ሞር በቃ ሳይንስ ከመውደዱ ጋር የሄድኩት እንጂ ይሄ የሂውማን አስፔክቱን ደግሞ አላየሁም እና ሜዲካል ስኩል የሚለውን ወደ እንትኔም አልመጣም። ከዚያ አዩ ኦፕሽኖች ሰጡኝ፣ ይሄ ያሉኝ። ከዚያ ሳየው በቃ ልክ ለኬሚስትሪ፣ ለባዮሎጂ፣ ለፊዚክስ የሚመቸው ፋርማሲ ነው። ፋርማሲ መረጥኩኝ። እንግዲህ ከሀ ጀምሬ ፋርማሲ ስኩል ተማርኩኝ። እዚሁ ፕሪ ሪኳየርመንቱንም ጀምሬ ቀጥለው ደግሞ ከፋርማሲ ስኩል ከመግባቴም በፊት ያለውን ፕሪሬኩዚት ወስጄ ፋርማሲ ስኩልም እዚሁ በቃ ሁሉን ነገር ፋርማሲ ወደዚህ አቅጣጫ ሄድኩኝ ማለት ነው። ይገርማል በጣም። እንደባከነ ጊዜ የመቁጠር ስሜት ነበረው ወይስ ደግሞ ለትምህርት ያለሽ ፍቅር እሱንም እንድትወጪው አደረገሽ? እንግዲህ ከዜሮ እንደመጀመር እናስብና አንዳንዴ የሆነ በቃ ያንን ሁሉ ያኛውን በተለይ ሀገር ቤት ያጠፋሹ ያ ሁሉ አመታት አይነት ነገር እዚህ መጥቼ ከዜሮ እሱ አይነቱ ነገር ነበር። እሱ በጣም የሚገርምሽ ነገር አሁን በዚያ በናፍቆቱ ሂደት ያም የትምህርቱም የስራውም የምንም ሁሉ ነገር ነበር። ግን እንደገና መማር የሚለውን ነገር ግን ቱ ዘ ፉለስት ወደ ያመጣልኝ ኦፖርቹኒቲ ስለሆነ ግን እንደባከን አልቆጠርኩኝም። አንደኛ አሁን በዚያ ጊዜ እድሜውንም እንደዚህ አሁን ዛሬ ቢሆን 2-3 ያስብበታለሁ። ያን ጊዜ ግን ለምን ዛሬ 2-3 እንግዲህ ገፋ ስላላይሽ እንደዚያ ነው። አሁን ግን ያን ጊዜ ግን በቃ አሁን አንቺ አንድ ነገር እርቦሻል ያንን የምትፈልጊውን ቢ ስትባይ እንደው ድሮ ባገኘው ኖሮ ልትይ ትችያለሽ እንጂ አሁን ግን በተሰጠሽ እድል ያንን የፈለግሽውን ነገር ትበያለሽ። እኔ አሁን እንደዚህ አይነት ነው። እዚህም አሁን ከስራ ጋር ምናምን የገጠሙኝ አንዳንድ ቻሌንጆች አሉ በዚሁ በትምህርት ጉዳይ። ግን እንግዲህ ያለመማር አልችልም ያለመስራት ነው የምችለው ብዬ ያልኳቸው ነገሮች እንደዚያም አሉና እንደመባከን አልቆጠርኩትም። በቃ እድሉ ታገኘ ማለት ነው። በቃ እኔ አሁን የምፈልገውን ነገር ትምህርት ለመማር ሌላ መጨመር የምፈልገው መሰለሽ አሁን ኢትዮጵያ ስማር ትምህርቱ ብቻ አልነበረም ቻሌንጁ፣ የአስተማሪ ባህሪ፣ ፈተናውን ከበድ ማድረግ፣ የከሌ ፈተና ከባድ ምናምን ማስባል፣ እንደዚህ አይነት ነገሮች አሉና ሂንደራንስ ናቸው እነሱ። አስተማሪ መፍራት ለምሳሌ በቃ እሱ ፈተና ከባድ ነው ወይም እንደዚህ ነው እንደዚያ ነው እያልሽ የምታስቢያቸው ነገሮች አሁን ትሩሊ ጀኑዊንሊ ልማር ለሚል ሰው ቻሌንጆች ናቸው። ምክንያቱም አንቺ ያንን ቀለሙን ለማወቅ ላይ ነሽ፣ ከዚያ ውጪ ሌላ ቫሪያብል ይመጣብሻል። ስለዚህ እዚህ አሁን እኔ እሱ ሁሉ ስለሌለ በቃ እንደው ምን ልነግርሽ አልችልም። ውሃ እንደው ጠምቶሽ ለማድረግ ነገር ነው የሆነልኝ። እንደዛ ነው የሆነልኝና መባከን በቃ ብዬ አላስበውም። እና ደግሞ እኔም ራሴን ቻሌንጅ እያልኩ አሁን ኤክስተርናል ሰፖርት ቢኖርሽም በቸርች በሰው በዘመድ ምናምን ቢኖርሽም ዋናው ተዋናይ አሁን ራስሽ ነሽ። ስለዚህ የእያንዳንዱ እርምጃሽ ትምህርት ያ ጎል ያልኩትን ነገር ለማሳካት ማድረገው ነገር የራሴ ኃላፊነት ነው፣ የራሴ ችግር ነው፣ ራሴ መወጣት አለብኝ። ስለዚህ ሌላ የፐርሰናሊቲ እንትን አምጥቷል። በቃ አሁን ይህንን አፕሪሺየት እያደረግሽ ይሄንን ነገር ላለማበላሸት የሚደረገውን ማንኛውንም ነገር አረጋለሁ ወደሚል አይነት ነገር ነው የመጣሁት። እኔ ለእኔ እንደዚያ ነው የሆነልኝ እንጂ እንደመባከን በፍጹም አላሰብኩትም። ደስ ይላል በጣም። አንዳንዴ እኮ በቃ እንደገና ከዜሮ ልጀምር ምናምን አይነት ነገር ውስጥ ይገባና
በጥቂት ዓመታት ትንሽ መለስ ብንል ከዛ ብዙ ልንደረደር የምንችለውን ነገር አይ ብለን ከዛ ግን ሁሉንም የማጣት አይነት ነገር እዛው ጋር መቅረትም አይደለም። እዚህ ስትመጪ ያው ወደኋላ በጣም መመለስም ይሆናል ካላሳደግሽው እና እሱን በጊዜ ማወቅና እርምጃ መውሰድ ትልቅ ነገር ነው። ያው የመጣሽበትም ነገር ስለሆነ ደግሞም እንትን ነው የሚገርምሽ። አሁን ትምህርት ሰው ለኔ የሚገባኝ አንቺም ይሄን ሼር ታደርጊያለሽ ብዬ አስባለሁ። ትምህርት አሁን ሁሉ ሰው የሆነ ኤሪያ ተምሯል፣ ግን ሁሉንም ነገር አልተማርም። እኔ አሁን ይሄንን ልሻል ደግሞ ሌላ ነገር ብጠይቅኝ ዜሮ የሆንኩበት ነገር ብዙ አለ። ግን ምንድነው ይሄ ምንም አይነት ነገር ስትማሪው አይምሮሽን ፍሌክሲብል እንዲሆንና ወደ የሚመጣ ለውጥ ላይ ወይንም ፕሮብሌም ሶልቪንጉን ሊያቃልልልሽ ይችላል። እኔ አሁን ያ የኢትዮጵያ ትምህርት መሰላል ነው የሆነልኝ ማለት ትችላለሽ። ምክንያቱም እዚህ ስመጣ እኔ ብዙ ነገር አቅልሎልኝ ሪሌትድ ሆኖ አይደለም ከዚያ አሁን እዚህ ካረኩት ነገር ጋር ሪሌትድ ሆኖ አይደለም፣ ግን አይምሮዬን ፍሌክሲብል ለማድረግ ግን በቃ እንደ መንደርደሪያ ነገር ነው የሆነልኝ። እና ደግሞ ያ ስለነበረ ያንን ስለማምን ፋርማሲ ነው ኢትዮጵያ እንግዲህ ደግሞ ፋርማሲ እዚህ 5 ኪሎ ፋርማሲ ስኩል መኖሩን አውቃለሁ። አዲስ አበባ ስመጣ ፋርማሲ እንዳለ አውቃለሁ። በቃ ብዙም እንትን አይደለም። ወይም እኛ ሀገር ደግሞ መሀል ሜዳ ደግሞ ፋርማሲው ራሱ እዚያው ሆስፒታል ውስጥ ሆኖ ብቻ ነው ማለት። ስለ ፋርማሲ ምንም ነገር የለኝም። ሳይንስ ነው ስለተባለ ገባው። እሺ ይሄ በቂ ነው አይደለም። ስለዚህ እኔ አሁን ፋርማሲ ቴክኒሻን ሆንኩኝ። እዚህ እንደገና ያንን ፕሪሪኩዊዚት እየወሰድኩኝ ይሄ ባዮሎጂ፣ ኬሚስትሪ፣ ኦርጋኒክ፣ ኢንኦርጋኒክ ምናምን እየወሰድኩ ደግሞ 9 ወር ፋርማሲ ቴክኒሻን። ምክንያቱም ፋርማሲ ውስጥ ገብቼ ፋርማሲ ውስጥ ምን እንደሚደረግ ማየት አለብኝ። ይሄ አሁን በራሴ አነሳሽነት ነው፣ ለዚያ ሪኳየርመንት አይደለም። ግን እኔ አሁን ይሄ መንደርደር የሚለው ነገር ስለጠቀመኝ ለመንደርደር ብዬ ከዚያ በአንድ ዓመት ውስጥ ፋርማሲ ውስጥ እንደ ቴክኒሻን እየሰራሁ ነው። ስለዚህ አሁን ነገሮቹን ለማዛመድ በጣም ነው ቀላል የሆነልኝ። እና አሁን ያ ዌስት ሊባል ይችላል። የተወሰነ ገንዘብም ይወስድብሻል። የተወሰነ 9 ወርም እንትን ትያለሽ። እንደገና ለኤክስተርንሺፕ ስትሰሪ በነፃ ነው የምትሰሪው፣ ለልምምድ ነው የምትሰሪው። ያው ፓርት ኦፍ ኤጁኬሽን ስለሆነ ያሁን ጊዜሽን ውስጥ አድርጓል ሊባል ይችላል። ወይም ደግሞ ማለት ገንዘብም እንትልሽ ይችላል በተማሪ አቅም። ግን ለእኔ ትልቅ ነገር ነው ያደረገው። በቃ ትምህርቱንና ይሄ አካዳሚክሱን ከዚያም ደግሞ ፕራክቲካሉን ገና ፋርማሲ ስኩል ሊያስተምረኝ ከሚችለው በፊት ቀድሜ ፋርማሲ ውስጥ መድኃኒቶቹን ማወቅ፣ የመድኃኒቶቹን ስም ማወቅ፣ እነኚህን ነገሮች በቃ ፋርማሲ ውስጥ ሂደቱን ማወቅ። እኔ መጀመሪያ እዚህ መጥቼ የሆነ ጥርሴን አሞኝ ሐኪም ቤት ሄድኩኝ። ፋርማሲ አንቲባዮቲክ ታዘዘልኝ እና እኛ ሀገር ኢትዮጵያ ሄደሽ ለፋርማሲስቱ ትሰጫለሽ፣ ያው ይሰጥሻል። በቃ 1 ደቂቃም አይፈጅም፣ ያው ቆጥሮ መስጠት ብቻ ነው መክፈል። እዚህ ስመጣ እንደዚያ ሲሆን ሲሄድ 20 ደቂቃ ነው። 20 ደቂቃ ለምን ይፈጃል አልኩኝ። ፋርማሲ አይሽ ምንም አይዲያው ስለሌለ ፋርማሲ እዚህ እንዴት እንደሆነ ስለማለት 20 ደቂቃ we have to process ምናምን አሉኝ። ምንም ሊገባኝ አልቻለም። ከዚያ አንስቶ እዚህ መስጠት 20 ደቂቃ ይፈጀው ብዬ ነው ያሰብኩት። እኔ ገባሁ አሁን አይደል አወኩት። ስትገቢ ፕሪስክሪፕሽን ትወስጃለሽ፣ ከዚያ ፕሮሰስ ይደረጋል፣ ከዚያ ፋርማሲስቱ ያየዋል፣ ከዚያ ይቆጠራል፣ ከዚያ ይሰጣል። ስለዚህ ልክ ነው 20 ደቂቃም ከዚያም በላይ ይፈጃል። እና መንደርደር የሚለውን ነገር ኢምፈሳይዝ ለማድረግ ነው። እኔ በቃ መንደርደር የሚለው ነገር አምናለሁ፣ ሰዎችንም እመክራለሁኝ ነው። አንዳንድ ጊዜ ቀጥታ እዚያ ጋር ሄደሽ ዲስከሬጅድም ከመሆን ቴፐር እያደረግሽ ማለት ትችላለሽ። ደስ ይላል በጣም ዘና በሚያደርግ መልኩ ብዙ ቁም ነገር እያገኘን ያለ ነው እና አድማጮችም ደስ እንደሚላቸው በጣም እርግጠኛ ነኝ። ብዙ ነገር ነው የሚገኝበት። በተለይም ደግሞ ታዳጊ ወጣቶች የሚመጡ በጊዜ ያው ለሁሉም የሚሆን ነገር ነው፣ ግን ደግሞ እነሱ የበለጠ ብዙ ጊዜ ያላቸው እና ጊዜያቸውን ምን ላይ ማጥፋት ይገባቸዋል የሚለውን እንዲያስቡበት እንደዚህ አይነት መካሪ ሲገኝ ብዙ ሳታጠፊ እንድትማሪ ይሆናል አይደለ? ሳይደርስብሽ ቸገሩ ሳይደርስብሽ። እና የመረጃስ ጉዳይ እንዴት ነበረ አንቺ ጋር? አሁን ቅድም ክሬዲቴን ወደዚህ አምጥቼ እንደዚህ ስትይ እሱን ማወቅ ራሱ እኮ የሆነ ሌላ ነገር ነው አይደለ? ምንድን ነው አሁን ዝም ብዬ እንደገና ከየትኛው ነው የምጀምረው? ምንድን ነው ማድረግ ያለብኝ?
ዲፕሎማ ወይ ዲግሪ እንደዚህ ይዤ እመጣለሁኝ። ከዛ በኋላ ግን ከየት ነው የሚጀምረው? ይሰራል ወይ? የዛኛው ለተለያዩ የትምህርት አይነቶች ምን አይነት ነገር ነው ያለው ምናምን ራሱ አንድ ራሱን የቻለ ጥያቄ ግራ መጋባት የሚፈጥር ነውና እሱን እስኪ ትንሽ እንግዲህ እንዴት መሰለሽ አሁን የመጀመሪያው እኔ የምመክረው ለኔም ጠቅሞኛል ብዬ የምለው ምንድነው ጎል ሴቲንግ ነው። ይሄ የምትፈልጊው ነገር የማወቅ ጉዳይ ነው። አሁን አንዳንድ ጊዜ ሄደሽ በኋላ ለማትጠቀሚበት ብዙ ጊዜ አጥፍተሽም ሊሆን ይችላል። ስለዚህ አንድ ሰው አሁን ምን ማድረግ ነው የምፈልገው? እዚያ በፊት የተማርኩበትን ሁኔታ መቀጠል አለብኝ ካለ እንግዲህ አንዳንዶቹ ፕሮፌሽናል ስኩል ስለሚሆኑ ሰርቲፊኬሽን ተወስዶ ቶፍል ተወስዶ የዚህ ሀገር ፈተና ተወስዶ ወደዚያ ወደ ስራ መስመር የምትገቢባቸው መስመሮች አሉ። ግን ደግሞ እዚያም ጋር ገና ከመሆኑ በፊት እዚያ አሁን ለምሳሌ ትምህርት ቤት ጨርሰሽ within the last 5 years የሆኑ ኮርሶች እዚህም የሚሰጡ ኢኩቫለንት የሆኑ ኮርሶች አሉ። እነኛን ኮርሶች ወደዚህ ትራንስክሪፕሽን እንዲመጣ ለማድረግ ይቻላል። ግን ያን ሁሉ ሄደሽ አንቺ እዚህ መጥተሽ መማር የምትፈልጊው ግን ያ ካልሆነ ግን አሁንም ጊዜሽን ማባከን ነው የሚሆነው። ስለዚህ የኔ ምርጫ ሰው ምን ማድረግ መፈለጉን መጀመሪያ በቃ 50% እዚያ ጋር ማወቅ ነው። ምክንያቱም ሄዶ መሃል ላይ አይ በቃ ተውኩት የሚልሽ ሰው ታገኛለሽ እና ያ ሁሉ የተደረገው ነገር ዋጋ ያጣል። ስለዚህ እኔ አሁን ለምሳሌ አንድ ሰው ፋርማሲ አሁን በሞር እንትን በሆንኩት ኤሪያ ብናገር አንድ ሰው አሁን ለምሳሌ ኢትዮጵያ ፋርማሲስት ነበረ። እዚህ መጥቶ ፋርማሲስት መቀጠል ቢፈልግ በጣም ስሜት ይሰጣል። ያን ግን ሞዲፋይ የሚያደርግባቸው መንገዶች አሉ። እንግዲህ እኛ እንግሊዝኛ ከማይናገሩ ሀገሮች የምንመጣ ሰዎች የትራንስክሪፕታችንና ክሬዲቶቹ አወሳሰዳቸው ከሌሎቹ የተለየ ነው። ስለዚህ አንድ ሰው ፋርማሲስት ጨርሶ ሲመጣ እዚህ ይሄ ኢኩቫለንሲውን ሰርቲፋይ የሚያደርግ ኤጀንሲ አለ። እዚህ አፕሊኬሽን ያስገባና ያንን የክሬደንሻሉን በሙሉ ትራንስክሪፕቱን ይላካል። ያውና ይሄ ሰው ፋርማሲ አጥንቷል በዚህ ሀገር ስታንዳርድ፣ ስለዚህ ወደዚህኛው መስመር ለመግባት የሚያስችሉትን ነገሮች ካደረገ ሊሄድበት ይችላል ብለው ያንን ሰርቲፊኬሽን ይሄ ሰርቲፊኬሽን ምንም ፕራክቲስ እንድታደርግ የሚያደርግሽ ነገር ምናምን አይደለም። ያ ከሆነ በኋላ ያ ቶፍል መወሰድ አለበት። እንዳልኩሽ እንግሊዝኛ የማንናገር ሀገሮች ስለምንመጣ ቶፍል ይኖራል። ያ ሪዛልት ይመጣል። ይሄ ከመጣ በኋላ አሁን የዚህ የፎሪን ኢኩቫለንሲ ቴስት አለ። ልክ አሁን እዚህ ሀገር ያለው የናሽናል ፋርማሲ ኤግዛም እና ፕሊክስ እንደሚባለው የሆነ ሆኖ ግን ይሄኛው ደግሞ ለፎሪን ፋርማሲስትስ የሚሰጥ ነው። ያ ስታንዳርዳይዝድ የሆነ ፈተና ነው። ያንን ከወሰደ በኋላ አንድ ሰው ያንን በሚያልፍ ጊዜ ከዚያ በኋላ ፋርማሲ ውስጥ ገብቶ እንደ ፋርማሲ ቴክኒሻን ወይም እንደ ፋርማሲ አሲስታንት ልትዩ ትችያለሽ። ግን ፋርማሲ ውስጥ ይሄን ያህል አወርስ ይሄ እንደየስቴቱ ይለያያል። አንዳንዱ 200 ሊልሽ ይችላል፣ አንዳንዱ 100 ሊልሽ ይችላል። ፋርማሲ ውስጥ ገብቶ እንዲሰራ ይደረጋል። ያን ካደረገ በኋላ አሁን የናሽናል ኤግዛሙን ወስዶ ፉሊ ፍሌጅድ ፋርማሲስት መሆን ይችላል። በዚህ መንገድ የተጠቀሙ ሰዎች አሉ። ሌሎቹም እነዚህ አሁን በህግ ደረጃ በዶክትሬት ደረጃ በማለት ሜዲካል ስኮፕ እንደዚህ አይነት ኤሪያዎች ሲሚላር እንትኑ የተለያየ ነው። የሚፈተኑት ፈተና የሚሄዱበት ኤጀንሲዎች የተለያዩ ናቸው። ግን the same kind of idea ነው። ግን አንደር ግራጁዌት ከሆነ አንድ ሰው አሁን አካውንቲንግ ጨርሶ የአካውንቲንግ እንትኑ እንዲመጣለት ከሆነ እና እዚህ በእርግጥም አካውንቲንግ መሆነ መግፋት የሚፈልገው then የተወሰኑ ሁሉም ሳይሆኑ የተወሰኑ ክላሶች ከዚህ ጋር ኢኩቫለንት ናቸው የተባሉት ወደ ትራንስክሪፕት ኢሌክቲቭ ሊሆኑለት ይችላሉ። አንዳንድ ክላሶች ለምሳሌ እነኚህ ነገሮች ገንዘብንም ሴቭ ያደርጋሉ፣ የተወሰነ ጊዜንም ሴቭ ያደርጋሉ። እነኛን ክላሶች ኢሌክቲቭ ሪኳየርድ ሆኖ ያ ሰው ወስዶት ከሆነና ወደዚህ ከተላለፈለት። ስለዚህ እነኚህ ነገሮች አሉ። ነገሮች ስታንዳርድ የሆኑ የሚደረጉ ነገሮች ናቸው። ግን እንዳልሽው ኢንፎርሜሽኑ የሚዘዋወርበት ሰው ኢንፎርሜሽን የሚያገኝበት ዝም ብሎ ኢንተርኔት ላይ ጉግል አድርጎ የሚያገኘው ነገር ሁሉ ቫሊድ ኢንፎርሜሽን ነው ብሎ ከተቀበለ ሰው በጣም ይሳሳታል። ምክንያቱም አንዳንዶቹ ዲቴይሎች ናቸው ኢምፖርታንት የሚሆኑት እና the right source of information ከዚያው ከትምህርት ቤቱ ለምሳሌ ጉግል ማድረግ ምንም መጥፎ አይደለም። ግን ሶርሱ ከትምህርት ቤቱ አንቺ አሁን እዚህ ትምህርት ቤት ከሆነ የምሄደው ከዚህ ትምህርት ቤት ነው ሶርሱ የበለጠ ማግኘት የሚችለው። ይሄ
ትምህርት ቤት ምን ሪኳየር ያደርጋል እነኝህን ኢንፎርሜሽኖች ከዚያ ፎከስድ ከሆነው ኤሪያ ካገኘሽ በዚያ ላይ አክት ለማድረግ ቀላል ይሆናል እና እንደዚያ ነው እንግዲህ የኢንፎርሜሽን ጉዳይ እኔ እዚህ በነበርኩበት ጊዜ እነዚህ ሰው እጁ ላይ ስልክ ይዞ ኮምፒውተር አይደለም ያው እንትና እንደውለሽ ፋርማሲ ተካገኘሽ ወይ እንትን ከሆነም የሆነ ያዳ ለምትፈልጊው ኤሪያ ያንን ነገር የሚያቅሰው ፈልገሽ ያ ሰው ነግሮሽ በራስሽ ደግሞ ወይ ትምህርት ቤትም ሄደሽ እኔ አሁን እዚህ ብዙ ነገር ለመልመድ ይረዳይ ትምህርት ቤት ራሱ እዚያው ነው ኢንፎርሜሽኑን የምጠይቀው የማገኘው ነበረው በዚያ መልክ ነውና ኢንፎርሜሽኑ በትክክል ከሚገኝበት ቦታ ካገኘሽ እና በዚያ ላይ አክት ካደረግሽ ወደምትፈልጊው ነገር ለመሄድ በጣም ቀላል ብያስባለሁ እንግዲህ ቆንጆ መረጃዎችን እያገኙ እንደሆነ አድማጮቻችን አስባለሁኝ የዚህ ቀን እንዴት ነበረ ስሜቱ ለመማር የመጣችው ጸገነት አሳክታ አላማዋን እንደዚህ ራሷን ስታገኘው ምን ይመስል ነበር እስኪ ይሄ ቀን በጣም ትልቅ ቀን ነበረ እንግዲህ መጨረሱ ትምህርቱ ማለቁ ብቻ ሳይሆን ቤተሰቦቼ በሙሉ የተሰባሰቡበት ጊዜ ነው እናቴ አሁን በህይወት የለችም እናቴ መታ ነበረ ለግራጁዌሽን እና በቃ እዚያ ጋር የጀመረው ግራጁዌሽኑ ገና ሳይሆን ማለት ነው እንግዲህ ይሄ ቀን ለኔ ትንሽ ወደ ኋላ የሄደ ቀን ነው ምክንያቱም ቅድም እንዳልኩሽ እኔ የምችለውን ያህል ገፋ በማድረግ ከሚኒመም ሪኳየርመንት በላይ የማድረግ ቴንደንሲ ስለነበረኝ ይሄንን ሳደርግ ኦሬዲ የ3 ወር ፋርማሲስት ሆኜ ነው ጁን በማርች ነው ግራጁዌት ያደረኩት የነበረውና በማርች ላይሰንስ እና አፕሊኬሽን ምናምን ወሰድኩኝ ጨረስኩኝ ከዚያ ጀምሬ ፕራክቲስ እያደረኩ ነውና እናቴም ስትመጣ በቃ ሰራተኛ ነኝ የነበርኩት ለግራጁዌሽንም ብትመጣና ይሄ ቀን ለኔ በጣም የሚያስታውሰኝ የትምህርቱን መጨረስ አልነበረ በቃ ጨርሻለሁ ብዬ ኦሬዲ ስለነበረ ግን ያው ለእናቴም ኩራት ነበረ ብዙ ቤተሰቦቼ ከተለያየ ቦታ መጥተው ነበረ እና በቃ ትልቅ የደስታ ቀን ነበረ የለቱምነት ይሄ ትምህርት ቤት የነበረ በማግስቱም ደግሞ ለብቻም እንትን ነበረ የዋክ የምናደርግበት ቀን ነበረ ስቴዲዮም ምናምን እና በቃ ህዝብ ሆነን ነው ምልሽ ወደ 18 ሰው ከተለያየ ቦታ በቃ የአባቴ እህቶች እናቴ ወንድሞች እናቴ ጓደኞች በቃ ምን ልነግርሻል ህዝብ ነው የሆነውና በዚያም ደግሞ በቃ አገርሽንም የማኩራት ስሜትም ነበረው ለኔ ምክንያቱም እኔ ያው እዚህ መጣሁ እንጂ ደግሞ ያልመጣሁባቸው ሁኔታዎች አሉ በልቤና በአስተሳሰቤና ለኔ ያም ስሜት አለው ትምህርት መጨረስ አኮምፕሊሽ ማድረግ አንድ ነገር ሆኖ ግን ማንነቴን የተመለከተው ነገር ሁሉ ጊዜ በራሴ ማስበው ስለሆነ በዚያ ደግሞ በጣም በቃ ኩራት ነበርና በጣም ትልቅ ደስታ ትልቅ ነበር ደስ ይላል በጣም ስራውስ እንዴት ነው እንግዲህ አለመስራት እችላለሁኝ አለመማር ነው እንጂ ብለሽ ነበርና ስራውስ ከገባሽ በኋላስ ኢንጆይ ያደረግሽው ነው የቀጠልሽው ወይስ ደግሞ ምን ነው አንዳንዴ እዛው ትምህርቱን ብቻ ያስኩት አይነት ነገር ይሄ ጥሩ ጥያቄ ነው ለመሰለሽ አልፎ ትምህርት ቤትን ምናፍቃባቸው ቀኖች አሁንም አሉ እና ግን ምንድነው እድሜሽና ደግሞ ሂደቶች የሚቀይሩሽ ነገሮች አሉ እኔ አሁን ስራ ለመስራት ትምህርቱን ቻሌንጅ ሲያደርገው ነው እንጂ ደግሞ አለመስራትና አይድል መሆን አልችልም ለምሳሌ የማልችለው ነገር ልንገርሽ ለምሳሌ እኔ አሁን ዊንዶው ሾፒንግ አልችልም ዝም ብሎ መሄድና የማይገዙትን ነገር ጋር ማየት አልችልም ያ በቃ ዌስት የሆነ ጊዜ ብዬ ማስበው እንደዚህ ኤምለስሊ የሚሆን ነገር ስለዚህ የሆነ ነገር አክሽን የሚደረግበት ጉዳይ ያስፈልጋል ስራ ለኔ በቃ በዚያ መንገድ ደግሞ ሌላ ትምህርት ቤት ነው ልክ የዚያን የትምህርት ቤቱን ያህል ኢንጌጅ ስለሚያደርገኝ ፉሊ ቨስት አደርጋለሁ ራሴን ጓደኞች አሉኝና አንዳንዴ እንደዚህ ወይ ሞል ሄደን ምናምን እሱ ሾፕ ለማድረግ ሾፕ ያደርግነውን አድርገናል ከዚያ በኋላ ዞር ማለት ሲፈልጉ በሉ ሂዱን ይጠብቃል ያገርምም በጣም እኔም እንደዛ አይና በጣም ነው ማማረራት አይ በቃ ብዙ ነው እየተመሳሰለ ያለን በቃ እኔ ቡናው እየጠጣው ጠብቃለሁ ጨርሱና ነው ላለሁኝ ይታወቃል ከዚያና
ስራን እንግዲህ በዚያ መልኩ በጣም እወደዋለሁኝ። አለመስራት አሁን ምንም ነገር የማልሰራው ነገር ፕላንድ ሆኖ ቀን ካለኝ እፈጥራለሁ የሆነ ይዘጋት ማድረግ ያለብኝ ነገር ብዬ እፈጥራለሁኝና ነገሩን እንደዚሁ ቀኑ እንዲያልፍ አልፈልግም። ስራውን በተመለከተ አሁን የምሰራውን ስራ እኔ በጣም እየወደድኩት ነው የሰራሁት። አንዳንድ ለውጦች አሉ በመስሪያ ቤቶች በብዙ ቦታ እንደምታየው ልክ በፊት በመወደው ኢንቴንሽን ለወደው በማልችል ሁኔታ ምክንያቱም ስትረስፉል የሚሆንበት ሁኔታዎች አሉ። ለምሳሌ በፊት ይሄን ያህል ሰው አብሮሽ ይሰራ ከነበረ አሁን አንቺ ብቻሽ ነው የምትሰሪው። እነኚህ ነገሮች ሜንታሊም ትሬኒንግ ናቸው፣ ፊዚካሉ ያደክማሉ። ስለዚህ አሁንም ቢሆን እንደው ይሄ ስራ ወይ ሞት የምለው አይደለም። በተወሰነ ደረጃ ያንን የኔን የስራ ፍላጎት ያሟላል። ግን ከትሬሽሆልዱን ደግሞ ስለሚያልፍ አንዳንድ ጊዜ ኦልተርኔቲቭ ነገርም ቢኖር እኮ ጥሩ ነው ብለሽ ራስሽን አንዳንድ ነገርም እንድታይ የማድረግ ነገር አለው። ስለዚህ አሁን ደግሞ አለመስራት ማልችልበት እድሜም ሆነ የህይወትም ገጽታ ራሱ ደግሞ አሁን አለመስራት አልችልም የሚባልበት አይደለም። ስለዚህ ስራው ምን ልስራ የሚል ነው የሚሆነውና እንግዲህ እንትኑ ፕሮግሬሲቭሊ ወደዚህ አቅጣጫ ነው። ግን ትምህርት ቤትም ብዙ ጊዜ ናፍቃለሁ። በተለይ ተማሪዎች ሲመጡ ኢንተርኖች ሲመጡ አሁን ያን የተማርኩትን ምናምን ነገር እንደዚህ ጠይቃቸዋለሁኝ። ስቲል ኢንጌጂንግ እንዲሆን ነገሩን እሞክራለሁኝና ትምህርት ቤትን እናፍቃለሁ። በቃ መማር የሚባለው ነገር ውስጥ ያለ መማርበት መንገዱ ግን ተለያይቷል። ቁጭ ብዬ ሄጄ ወንበር ላይ ምናምን እንደዚህ አይደለም። አሁን በተለያየ መንገድ ራሴን አፕዴት አደርጋለሁ። ኦፍ ኮርስ ስራዬም ያንን ይጠይቃል። ግን እንትኑ የተለየ ነው። ሴቲንግ ዊዝ ዲፍረንት ማለት ይቻላል። ስለ አማራጭ ስታነሺ በመግቢያ ላይ ለአድማጮቻችን ነግሬያቸው ነበርና የቤት ግዢና ሽያጭ የንግድ መስክ ላይ ደግሞ መሰማራትሽንና እሱ እንግዲህ እንደ አማራጭ የገቢ ምንጭ ሊሆን ይችላል፣ ወይም ደግሞ በጣም ይሄኛው ስትረስፉል እየሆነ ሲመጣ አሁን እንዳልሽን አይነት ነገር በምን አይነት መልኩ ወደዚህ እንደመጣሽ እና በተለይ በጣም የገረመኝ ነገር ምን እንደሆነ ልንገርሽ። እዚህ ሆነ የተማረ ሰው እንደዚህ ሲባል አሁን እንኳን ትንሽ እየተቀየረ መጥቷል። የምናስበው ነገር አለ አይደል? በፍጹም ከንግድ ጋራ በጣም የተጣላ እና እንዴት ነው አንቺ ጋር የሚለው? እኔ በቃ ጥያቄዎች ሻሻቸው እኔን የሚያነቡኝ አይነት ናቸው። በጣም ትክክል ጥያቄ ነው ይሄ። እንዴት መሰለሽ አሁን ቅድም ያልኩሽ ነገር አለ። መማር ማለት አይምሮሽን ፍሌክሲብል ለማድረግ መርዳት አለበት። እኔ ይሄን አምናለሁ። በቃ አሁን ይሄን ብቻ ወይም ከዚህ ፍንክች የለም ሊል ይችላል ሰው። ለኔ ግን ለራሴም የምጠቀምበት ሌላ ሰውንም ደግሞ የማደንቅበት ምልሽኔ አሁን አሉኝ እንደዚህ የማያቸው ሰዎች ከእናቴ ይጀምራል። ግን ደግሞ ብዙ በህይወት የማደንቃቸው ሰዎች በዚያ ባሉበት እና 7 ዓመት 6 ዓመት ትምህርት ቤት ሄደው በጨረሱበት ነገር አይደለም። ያማ ያው ሄድሽ እኮ በቃ ተማርሽ እኮ ከዚያ በኋላ ያንቺ ላይ ያመጣው ነገር ነው። እኔ አሁን ወደ ሪል ስቴት የመግባቱ ነገር ከገንዘብ እና ከኢንካም ኦፍ ኮርስ ከሰራው ማገኝበት ነው። ግን እሱ ሞቲቭ አልነበረም፣ ሆቢ ነው የሆነው ለኔ። ምንድነው አሁን እንግዲህ ቅድም እንደምልሽ ነው አንቺ ስለ እድሜ ብዙ እንትላቲ ትቻለሽ። ግን እድሜ ያው የሚያስተምርሽ ነገር እንትን አለ። አሁን እኔ ገፋ እያለ ሲሄድ መፈልገውን ነገር የማድረግ ነገር ፍላጎትሽ ይመጣል። ልክ አሁን መማር ፈልጋለሁ ምናምን ስልሽ እንደነበረው አይነት ደግሞ የምፈልገው ነገር አሁን ምንድነው እንግዲህ የሚበላውን የሚጠጣው ምናምን ታልፊዋለሽ። እንግዲህ አሁን እሱ ደረጃ ይታለፋል ያው እየሰራሽ እስካለሽ ድረስ። ከዛ ምንድነው የምፈልገው ብዬ ሳይ እኔ ፋሲኔት እያደረገኝ ያገኘሁት ራሴን ንግድ ነው በሚለው አቅጣጫ አይደለም ግን ሪል ስቴት ይሄ አሁን በቃ አሁን እኔ ራሴ ቤት ስገዛ የነበረ ስሜት አለ። ስለ ቤት ሄደሽ ማየት ወይም መግዛትም ሆነ መሸጥም ሆነ እነኚህ ነገሮች ለኔ አሁን በቃ ደስ የሚሉ ነገሮች ሆነው ነው ያገኘሁት። የቅድሙ የድርድር ነገር እዚህ ጋር መጣ። በቃ የሚገርምሽ ነገር ይኸውልሽ ከልጅነት አሁን እዚህ ጋር እንደሱ አይነት ነገር ነው የሆነውና ከሰዎች ጋር ተነጋገር ያለሽ። እኔ አሁን ይሄ የፋርማሲውም ስራ ከሰዎች ጋር መነጋገር ስላለው ይሄኛው ነገር በጣም በቃ አብሮ የተያያዘ ነው የሆነልኝ እንጂ እንዳልኩሽ ነው ይሄንን ስለማድረግ ይሄን አላደርግም ደግሞ አልልም። እኔ
ደግሞ ከፍ ወዳለ ስራ ወይ ዝቀት ምናምን የሚባልም አይደለም። እኔ አሁን አንዳንድ በጣም ቤሲክ የሆነ ነገር አረጋለሁ። አሁን እኔ ላደርገው እችላለሁ አላደርገውም ብሎ ሰው ሊል የሚችልበት እኔ ጋር ጥያቄ አይሆንም። ያ ነገር መደረግ አለበት። መደረግ ካለበት እኔም አላደርገው ምክንያት ምንድነው? እንደው ትንሽ ብጠቅስልሽ ራሱ በዚህ ትምህርት ቤት ውስጥ ምናምን በነበርኩባቸው ጊዜ ውስጥ ነው አንዳንዴ በቂ ገንዘብ አይኖርሽም የቤት ኪራዩን ለመክፈል ምክንያቱም ፈተናዎች ምናምን በስተው ብዙ ካልሰራሽ ምናምን እንደዚህ አይነት ነገሮች ሲኖሩኝ ምንም አይነት ስራ የመስራት እንትኑ ስለነበረኝ ያቺን ፓች አረጋለሁ። እንግዲህ እንዳሁኑ ቀላልና ይሄ ኦቨር ምናምን አይደለም ላይክ በቀላሉ እንትን የምታያቸው ግን ኤኒቲንግ ሆኖ በዚያች ጊዜ ያቺን ቀዳዳ ከደፈነ እኔ አሁን ይሄንን እየተማርኩ ነው ይሄን አልሰራም አልልም እንደዚያ። ምክንያቱም ለኔ መማሬ ማለት አይብሮን ፍሌክሲብል ማድረግ ነው ከሚለው አንፃር እና የሪል ስቴት አመጣጡ ሆቢ ነው። በቃ እኔ ደስ የሚለኝ ነገር ማድረግ ሰው መርዳት የሚለው ነገር እንዳለ ሆኖ ግን እኔም ደግሞ ኢንጆይ የማደርገው ነገር ነው በራሴ። ደስ ይላል በጣም። እሱ ጋር ያለሽስ ልምድ እስኪ ትንሽ አውሪን። የኛ ሀገር ዜጎች የውጭ የተለያየ አይነት እንግዲህ ብዙ አይነት ይገጥምሻል አይደል? እሱ ራሱ ሌላ አይነት ልምድ ነው እንግዲህ ፋርማሲው አለ። ከዛ ጋም ደግሞ የተለያዩ አይነት ሰዎችን የማግኘትና እንግዲህ የቤት ላይ እንዴት እንደሚሆን አላውቅም። እኛ ሀገር አይ ወረዳ አይልም ምናምን እያልን ነው አይደል ሁሌ ቀን እና የሌላው አመለካከት እንዴት ነው የኛ እናንተስ የምትሰሩበት መንገድ የሚለው ላይ እሱ ላይ እንደ ተግዳሮትም የገጠመሽ ኢንጆይ የሚያደረግሽባቸው ሊሆን አስቂኝ ገጠመኞችም? ልክ ነው እንግዲህ እንዴት መሰለሽ አሁን ያው የቤት ጉዳይ ሁሉንም አይነት ህብረተሰብ እንዳልሽው የሚይዝ ነው። የኛም ህብረተሰብ አለ ሌላውም ህብረተሰብ አለ። በራስን እውቀት ላይ አድርጎ ቤት አሁን አንድ ሰው ለመግዛት ቤዚክ የሆነ ነገር አውቆ የመግዛትና ምናምን የሁሉ ሰው እንትን አይደለም። ሁሉ ሰው መጀመሪያ ኤጀንቱ ያደርገዋል ብሎ ስለሚያስብ አንቺ ላይ የሚጥለው ነገር ይሆናል። አንቺ ደግሞ ያው ጋይድላይንስ አለ በብሮከሬጅ ፎርሜሽን የምትሰሪበት ጋይድላይንስ አለ፣ በህግ የምትሰሪበት ጋይድላይንስ አለ። ያንቺና ደግሞ የከስተመሩ ሪሌሽንሺፕ በምን አይነት ፍሬምወርክ ውስጥ ያለ መሆኑ ያ መገንዘብ አለ። እንግዲህ እሱ ነው ቻሌንጁ እንጂ ሌላው ነገር ይሄ አብረሽ ሄደሽ አይተሽ ምናምን የሚሆን ነገር ኢንስፔክት ማትደረግ ከሆነ ምናምን እሱ ብዙ እንትን አለ ቴክኒካል ነው። ትልቁ ነገር ላይ ነው የመጀመሪያው ሚስ አንደርስታንዲንግ የሚለው ኤጀንቱ ሮል ምን እንደሚሆን እና ይሄ በሁሉም ህብረተሰብ ያለ ነው። በእኛ ህብረተሰብ ብቻ አይደለም። እኔ በእኛ ህብረተሰብ ላለው እኔ ጠቅማለሁ ብዬ የማስብበት ያው የቋንቋው ጉዳይ ነው። በዚህ ላይ ደግሞ እንግዲህ በእንቅርት ላይ ጆሮ ደግፍ ስለማይሆን ያው እየተነጋገርሽ ይሆናል ማትግባቢያቸውንም ምትግባቢያቸውንም እና አሁን እኔ እንደ ቻሌንጅ የሚገጥመኝ ምንድን ነው ያንን ሮል ያን መስመር አለማወቅ ላይ ነው። ለምሳሌ አሁን ኮንትራት ስትፈራረሚ እሺ ይሄን ነገር ኦፈር ስጭልኝ ይልሻል አንድ ሰው። እንግዲህ ብዙ ቤት አይተሽ ምናልባት ከተፈራረምሽ በኋላ ግን ያ ነገር ባይንዲንግ ነው። በማግስቱ ደግሞ እንደገና የሆነ ሬድ ፊልም ላይ ምናምን አይተሽ አይ እንደው ላይ ነበር ምናምን አሁን እሱን ማስረዳት በጣም ያስቸግርሻል። ምክንያቱም እነሱ አሁን ኤጀንት ሁሉን ነገር ሊያደርግ ይችላል የሚል ሀሳብ ያለው ሰው ስለሆነ የሚገጥምሽ መጀመሪያው ነው። አሁን ትናንትና ያንን ኦፈር ያውም ተወዳድረሽ ሁሉ ነው የሚሆነው። አንዳንዱ ኦፈር እስከሌት አድርገሽ ምናምን የተወሰነ ገንዘብ ጨምረሽ ምናምን ያን ቦታ ሰጥተሽ ያንን ብለሽ ተፈራርመሽ ከዚያ ደግሞ ሁለተኛው ቀን እንደውም አርነስት መኒ ሁሉ ይሄ ማስያዣ ሁሉ ምናምን ከፍለሽ እንደው እዚህ ጋር ይሁን ምናምን አሁን ይሄ በጣም እንግዲህ ከበድ ያለ ነገር ነው። ታቂ በይኝ ለአንቺ እንዴት አይነት ስሜት እንደሚፈጥር አሁን እሱ እንደው ለመግለጽ ምን ያስቸግረኛል። ያው ከዚያ እንግዲህ ትንሽ ቆየት ብዬ ነው እንደው ልክ ሲሉም መጀመሪያ መልስ ለመስጠትም ስለምቸገር ከዚያ እንገናኝ ነው እኔ ብዙ ጊዜ የምላቸው። በቃ አንዳንድ ጊዜ ሰው እንደዚህ ቀጥታ ስታወሪው ነው በደንብ የሚገባውና በስልክ ምናምን ስለሚሆን እንደው እኔ በቃ እንገናኝ ነው የምለው። ንገናኝ ብዬ ያው የምችለውን ነገር አስረዳለሁ። ባይንድ የሚሆን አለ እንደዚህ ነው። አንዳንዱም በቃ ካልፈልኩት ስለ እንግዲህ ካልፈልኩት ይሄን ያህል ብር ይጠፋል ያለሽ አንዳንድ ሰው የሚገርምሽ ነገር ዲተርሚንድ ነው እምቢ ይላል። ያ ግን እነሱ በደንብ ኢንፎርም አድርጊያቸው ወስነው ስለሚያደርጉት ለኔ ከዚያ በኋላ ይቀላል። መጀመሪያ ነው ትንሽ የምቸገረው እንጂ ከዚያ እንግዲህ በንግግር አይ ይሄ ምርጫዬ ነው ይሄኛው ይሻላል ይሄኛውን ብር ባጠፋም ይሄኛው ምናምን የሚልሽም አለ።
ይቀጥላል ማለት ነው በዚያና ለኔ ግን ትልቁ በቃ ሁሉ ጊዜም ቻሌንጅ የሚሆነው እኔም መስመር ማለፍ የማልችልባቸው ነገሮች ላይ ጠንከር ስለምል እኔ እንግዲህ አሁን የፋርማሲ ላይሰንስ አለኝ በስቴቱ የሪል ስቴት ላይሰንስ አለኝ ስለዚህ እኔ አሁን ትክክል ያሆነ ነገር የማድረግ ቴንደንሲ አይታሰብም በፐርሰናሊቲም ደረጃ አላስብም ካለማወቅም በሚመጣ መደነቃቀፍም ደግሞ ሌላ ችግር አይታሰብም ስለዚህ እዚያ ጋር ብዙ ቻሌንጅ ይገጥመኛል ከዛ የተነሳ አንዳንድ ጊዜ ዲተረንትም ነው ላይክ እሺ ማይሆን እሺ ማልልባቸው ሁኔታዎችም ይገጥሙኛል ስለዚህ እንግዲህ እኔ ሆቢ ነው ብዬ ሰርቼ የምጨናነቅበት ደግሞ አይደለም እና በተቻለኝ መጠን አስረዳለሁ በዚያ የመረዳዳት እንትን ውስጥ ካለ በጣም በደስታ ራሴን እንትን በማለት አቬለብል በማስደረግ በሁሉ ኤሪያ በኤክስፐርት ደረጃ እረዳለሁ ግን እንዳልኩሽ ደግሞ የሚገጥሙኝም አሉ ግን በሁለቱም አቅጣጫ ደስ የሚለኝ ነገር ነው ያም ያስቀኛል አንዳንድ ጊዜ ይስቃሉ በቃ ስቄ ግን ያ ክላይንት ከኔ ጋር ይሆናል ሊሆን ይችላል ግን ምንም አይደለም በዚያ ጊዜ ማድረግ አልችልም ስላልኩ ነው አይደለ ያይሆነው እና ያን አክሴፕት አደርጋለሁ ከሰዎቹ ጋር ግን ብዙ ጊዜ ሪሌሽኔ ጥሩ ነው የሚሆነው ከዚያ በኋላ እንግዲህ አሁን ሰዓት በማክበር እኔ ራሴ ሰዓትን በጣም በእንክብካቤ ነው የሚይዛት ምክንያቱም የነሱንም የኔንም ሰዓት ኢፌክቲቭሊ ተጠቀማለሁ ኔጎሺዬቲንግ ስኪል አለኝ ፋርማሲም ደግሞ የሚገርምሽ ፋርማሲና አሁን ይሄ ምንም የተገናኘ ነገር አይደለም ነው የሚመስልሽ እሱ ልጠይቅሽ ነበር ግን በጣም የሚገርምሽ ሐሳብሽን ለመግለጽ አሁን በፋርማሲ ካውንስል አደርጋለሁ አይደል ስለመድኃኒቱ መድኃኒት ሊያመጣው የሚችለው የጎን ጉዳት እንደዚህ ምን ማድረግ እንዳለባቸው ጥያቄ ካላቸው ይሄ ነገር እንትኑ ይለያል ንግግሩ የቋንቋው ይሄ ነገር ነው እዚህም ያለው ሰዎቹን ማስረዳት ሰዎቹ እንዲገባቸው ማድረግ የሚፈልጉትን ነገር ማድረግ ይሄንን ነገር ለማድረግ በጣም ነው የሚያሳልጥልሽና ለኔ ከሊያው ኤጀንት ጋር ደግሞ የሚኖረኝ የኮሙኒኬሽን ሁኔታ የመነጋገር ዲል የማድረግ ለክላይንቴ የተሻለው ነገር ለማድረግ እንደዚህ ፐርሱሲቭ መሆን እንደዚህ አይነት ነገሮች ላይ በቃ ካምስ ናቹራል ግን ከፋርማሲ ነው አሁን ይሄ ሰው ያገናኘው ነው ሊልሽ የሚችለው ግን ያ ፍሌክሲቢሊቲ ምልሽ ነገር እዚህ ጋር ይሰራል እዚህ ጋር የሚሰራው ነገር እዚህ ጋር ስታመጪው ደግሞ እንደዚህ ፍሌክሲቢሊቲውን ያደርግና እንግዲህ ኢንጆይ ያደረኩት ነው ያለሁት ደስ ይላል በጣም እንግዲህ ያው በምስሉ ላይ እንደምናየው እስኪ ስሙን ትንሽ ይጅበት እስኪ ስለዚህኛው ሙያሽ ደግሞ እንግዲህ ይሄ የኤክስፒ ሪልቲ የምሰራበት የብሮከሬጅ ፈርሙ ነው እንግዲህ ኢንዲቪጁዋል ኤጀንት ለዚህ ብሮከሬጅ እንግዲህ አሁን በዚህ ስቴት ውስጥ አንድ ሰው በሪል ስቴትነት ኤጀንትነት ወይም ሪልተር ሆኖ ለመስራት በብሮከሬጅ ፈርም ውስጥ ላይሰንስ በሆነ ብሮከሬጅ ፈርም ውስጥ መስራት አለበት ያ ካምፓኒ ኤክስፒ ነው ግን ከክላይንቱ ጋር የሚኖርሽ እንትን ኮምፕላያንስ አለ በዚያ በድርጅቱ ውስጥ የህግን የሚያስከብር አንቺ ኮንትራክቹዋል ኢንትሪሽን ቼክ የሚያደርግ ሜንተር የሚያደርግ ጋይድ የሚያደርግ ምናምን ይኖራል ግን አልቲሜትሊ ክላይንቱ ያንቺ ነው ያ ኦልሬዲ ካምፓኒው አንቺን ዴሌጌት አድርጎሻል ማለት ነው ከከስተመሩ ጋርና የሚኖርሽ ብዙ ኢንተራክሽን ቀጥታ ኃላፊነቱ የኤጀንቱ ነው በዚያ ፍሬምወርክ ውስጥ ያው በኮሚሽን መልክ ነው እንትን ቤት ይሸጣል የተወሰነ ፐርሰንት እንደዚያ ከዚያ ለኤጀንቱ የተወሰነ ፐርሰንት ኦፍ ኮርስ ብሮከሬጅ ፈርሙ ደግሞ የተወሰነ ፐርሰንት ነው በዚህ አይነት ሂደት ነው የሪል ስቴት እንትን ኢንዲቪጁዋሊ ያንቺ ክላይንት ሆኖ ግን ኤቭሪቲንግ ያንቺ ነው ማለት ደግሞ አይደለም ልክ ለአንድ ካምፓኒ እንደምትሰሪው ማለት ነው ሌሎችም አሉ ኮምፒቲተር የሆኑ የታወቁ ቀደም ያሉም የነበሩ እንግዲህ ይሄ የኤክስፒ በጣም ሪሶርስፉል የሆነ ብሮከሬጅ ነው ለኔ ተስማማኝ ለዚያ ነው ብዙ ነገር በቃ ሪሶርስ አቬይለብል ነው ዌብሳይት አለ የራሴም ዌብሳይት አለኝ እኔም ራሴ ሰዎች ሄደው እዚያ ማየት ይችላሉ ናሮ ዳውን ያደርግልሻል የምትፈልጊውን ነገር ናሮ ዳውን ያደርግልሻል በአለም አቀፍ ደረጃ ደግሞ
ወደ 80 አገሮች አሉት ኤጀንሲዎች። ስለዚህ ሞር ኤክስፓንድድ የሆነ ሪሶርስፉል የሆነ ኦርጋናይዜሽን ነው። that's why እኔ ያንን የመረጥኩት በራሴ ማለት ነው። ግን ግን ለአክቹዋል ክላይንቱ ግን ያለው ሪሌሽን ከኤጀንቱ ጋር ነው የሚሆነው ማለት ነው። ምናልባት አንቺን ማግኘት ቢፈልጉ ዌብሳይቱን አድራሻ እንድትነግሪያቸው ብዬ ነው። እሺ የዌብሳይቱ አድራሻ ያው እንደስም የሆነው etsegenet.asafa asafa.exprealty.com በዚያም ማግኘት ይቻላል፣ በስልክም ማግኘት ይቻላል። እሺ ልትሰጪ የምትችያቸው አድራሻዎች ስልክን ጨምሮ መግለጽ ትችያለሽ? እሺ እንግዲህ ስልኬ 2063991518 ነው። እንግዲህ 206 399 1518 እዚህኛው ዌብሳይት ይሻላል። ይሄ ዌብሳይቴ ነው። ይሄ ኢሜይሏ ነው። ይሄ ደግሞ 2063991518 ስልኳ ነው። ከስራ ጋር በተያያዘ ልታገኟት የምትፈልጉ ሰዎች ካላችሁ ማለት ነው። በጣም ደስ የሚል ቆይታ ነበረን ዶክተር ጸገነት፣ በጣም ነው የማመሰግነው። እንደው አንድ ሁለት የመጨረሻ ጥያቄዎች አስከትላለሁ ግን ከመለያየታችን በፊትና የሴትነትን ጉዳይ ቀደም አንስተን ነበረ። በደንብ የታየሽ የቱ ጋር እንደሆነ ስራ ላይ ሆነሽ አዲስ አበባ እንደሆነና እዚህ ከመጣሽ በኋላስ ይሄ ጉዳይ እኮ ሴት በመሆኔ ነው ወይ እንደዚህ የሚል የገጠሙሽ ተግዳሮቶች ወይንም ደግሞ በተለየ አይነት መልኩ እንደውም ጥሩ አድርጎልኛል የምትዩ ነገር ካለ ደግሞ ከስራሽ ከሁለቱም ስራዎችሽ ጋር ከትምህርትሽ ጋር የተያያዘ ሊሆን ይችላል። እስኪ ያጫውችን። ጥሩ እንግዲህ እንዴት መሰለሽ አሁን የዚህ የሴትነቱ ነገር በቃ በእኔ ህሊና ውስጥ ስለሌለ ይመስለኛል ብዙ አላየው። አሁን ይሄ የለም ማለት እንዳልሆነ በጣም ይገባኛል። በቅርብ ማቃቸው ሰዎች አሉ የተቸገሩበት ነገር እንዳለ አቃለሁ እንደዚህ፣ ግን እኔ ውስጥ ስለሌለ አሁን ሲመጣም አላየውም። የኔ ነው ችግሩ ሊባል ይችላል። እንግዲህ ግን የጥቁር የመሆን እና የዘር በተለይም ደግሞ ከአፍሪካ የመሆን ራሱ ግን እኔ በቃ ራሴ እንትን ያልኩት ጉዳይ ነው፣ ኤክስፒሪየንስ ያደረኩት ጉዳይ ነው። ለምሳሌ እኔ አሁን ኢትዮጵያ ሆኜ ትንሽ የኮምፒውተር እውቀት ነበረኝና እንግዲህ እነኛ ሰዎች ስራቸውን ሲያሰሩኝ ያው አስተምረውኛልና እየወቀስኳቸው አይደለም እንደው እያመሰግንኳቸው ነው እዚህ ላይ። ግን እዚህ ስመጣ እኔ ኮምፒውተር እንግዲህ ያኔ ኮምፒውተር የሚባለው ነገር ጭልጭል የሚል ነገር ነው እንጂ የሚታወቅ ነገር አይደለም። ግን እዚህ መጥቼ እኔ አሁን የመጀመሪያ ስራ የገባሁት ፔሮል መስራት ነው። ፔሮል ክለርክ ሆኜ የሶዊንግ ካምፓኒ የልብስ ስፌት ካምፓኒ ነው፣ ግን እኔ ፔሮላቸውን ልሰራ ነው የገባሁት። ከዚያ 2 ሽፍት አላቸው፣ በእጅ ነው የሚጽፉት። እንትኑ ፔሮሉ የሚሰራው በእጅ እየተጻፈ ነው ይዘው ሁሉ ሰውና 60 ምናምን ሰው አላቸው። 2 ሽፍት አድርገው በቃ ማአት ጊዜ ነው የሚሄደው። ለዚህ ነው ሰው መቅጠር የፈለኩት። ከዚያ አሁን እኔ ግን ያቺ ትንሽ እውቀት ስለነበረችኝ እስቲ እንደዚህ ሞክር ምናምን አልኩና ያ በ2 ሽፍት ሲሰራ የነበረው ነገር በአንድ ሽፍት መሰራት ጀመረ። እኔም ደግሞ ለትምህርት ቤት ትንሽ ጊዜ እየተረፈ ጀመረ። እንደሱ ሲሆን እዚያ ከሚያሰሩ ሰዎች አንዷ ባለቤት የሚስት ነችና በቃ አንቺ ከአፍሪካ መጣው ብለሽ አልነበረም እንዴት ነው ታቂቻሽ? በቃ ብለንትሊ እንደዛ ያለች እና አሁን እንግዲህ ወጣት ስትሆኚ አትፈሪም መልስ መስጠት። አሁን ቢሆን 2 3 ያስበሽ ልበለው ወርዝ ያረጋል አያረግም ብለሽ ነው ታመዛዝኛለሽ። ያኔ ግን እኔ እንደዚህ አለ ማለት ነው ምን ማለትሽ ነው አልኳት። ምን ማለትሽ ነው? ከዚያ አሁን እኔ ወደ አገር ሁሉ ሄድኩኝ። እንግዲህ ኢትዮጵያዊነት ሁሉ መጣና ምን ማለት ነው አድዋ ምናምን ሁሉ በቃ ነፃኛ ታውቂያለሽ፣ ያልተገዛን ሁሉ መሆናችን ሬሌቫንት አይደለም እኮ አሁን ሳስበው። ግን በዛ ጊዜ ውስጥ የመጣው ነገር ይሄ ነው እና እንደኛ እንደዚያ ብለሽ ታስቢያችሁ አንቺ ከአፍሪካ ስለመጣሁኝ እኔ አላቅም ብለሽ ማስታችሁ። እኛ አክቹዋሊ በስልጣኔም እንደዚህ ነበር፣ የራሳችን ፊደል ያለን የራሳችን ቁጥር በቃ አሁን እሷ ሀንድ ከምታረጋው ማለት ነው። እና ግን ለኔ አሁን ነው የምስቀው እንጂ
ያን ጊዜ ገባሽ ገና ሄዳለሁ እያልኩ ባለሁበት ጊዜ ወደፊት እማራለሁ አድጋለሁ እያልኩ ባልኩበት ጊዜ ስለሆነ ትንሽ ቅስም ሰማሪ ነበር። እንዴ ያ ነገር ልዩነት አመጣ ማለት ነው እንዴ ብዬ ደነገጥኩኝ ማለት ነው። እዚያው እየሰራው እንግዲህ ብዙ የተለያየ ዜግነት ያላቸው ሰዎች ናቸው የሚሰሩት እና አንድ ጥቁር ከጋና ይመስለኛል በዚያ ጊዜ አላስታውስም አሁን በደንብ ጋና ወይ ናይጄሪያ ነች ግን ከዚያ የመጣች ነች እና እሷም ትሰራለች እዚያ እና አንድ ቀን እሷን ሪፈር የምታደርግበት ነገር ኖረ በዚህ በፔመንቱ ኤሪያ ነው እና ለእኔ ልታስረዳኝ የእሷን በሆነ ገለጻ ገለጸች ማለት ስለማልፈልግ ነው። በጣም ተናደድኩኝ ደግሞ እንደዚህ ብለሽ እንዴት ያለሽ ስሟ ከሌ ነው ከሌ ብለሽ ማለት ትችላለሽ እንደዚህ ብለሽ ሰው ሪፈር እንዴት ታደርጊያለሽ አልኩ። ያ ነገር እኔንም ስለሚመለከት ነው። አንቺ እንደሷ ጥቁር አይደለሽም አለች። ይሄ ደግሞ በቃ ሌላ እንዲህ አሁን አዲስ ፒክ እያረኩት የመጣሁት ነገር መጣ። በቃ ኔጌቲቭ ነገር አንቺ ጥቁር በመሆንሽ ሶስተኛ ልጨምርልሽ ያን ጊዜ አሁን ሞቷል ኮለን ፓውል የኢራቅ ጊዜ የመሪ ነበሩ የጦር መሪ ነበሩ። ከዚያ በኋላ ደግሞ የውጭ ጉዳይ እዚህ የውጭ ጉዳይ ሚኒስትር ሆነው በጆርጅ ቡሽ ሁለተኛው ጊዜ ሰርተዋል። አሁን በህይወት የሉም እና እሳቸው ያን ጊዜ እንደመጣው አካባቢ ለፕሬዚደንትነት እየተወዳደሩ ነበር እና እንደው እንግዲህ እሱን ወይ ይመርጣለሁ ምናምን እያለ አንደኛው ከዚያው ከነሱ ከሚሰራ ሲናገር ከዚያ እሷ አይ እሱ እንዴት ምናምን አለች። ምንድን እሱ በጣም ጥቁር አይደለም ምናምን አለ። እኔ በቃ አሁን እንግዲህ ሰዎች ምን ውስጥ ነው ያለሁት የምትይበት ነገር ደረጃ ደረሰ እና ተጽዕኖ የተደረገው አሁን ይህን ማለታቸው ብቻ አይደለም። አሁን እቺ ሴትዮ እንደዚያ አንቺ አፍሪካነሽ ብለሽ ያለች ሴትዮ አሁን እኔ ትምህርቱ እየገፋ ሲመጣ ሰዓቴን መቀነስ እዚያ ስራውን መቀነስ አለብኝ ስል ምን ለመሆን ነው አለች። በቃ ብለንትሊ ምን ለመሆን ነው? ለመማር ነው። አሁን ያው ይመስ እንዴ ለመማር ነው። እኔ እዚህ የመጣሁት እኔ እዚህ መምጣቴን ጀስቲፋይ ማረጋት አልኩ። አሁን እንዳንቺ አይነት ሰዎች አልኳት እንዴት እኔን አንደርማይን እንደሚያደርጉ እኔ አሁን እያየሁ ራሴ ነው። እኔ ደግሞ እማራለሁ ብዬ ነው የመጣሁት። ስለዚህ ይሄን ከዚህ ራሱ ለመውጣት ነው አሁን መማር አለብኝ ማለት ነው። አንቺን የምትይኝን ነገር ራሱ ለማስቆም የሚል ነገር ነው የነገርኳት በዚያ ሰዓት እና እሷ አሁን አይሽ የዚህንም ሀገር ሁኔታ በማወቅ እሷ ትደነግጣለች። እኔ አሁን ሆነስት አንቺ ያው እንዴትሽን የተሰማሽን ነው የምነግራት። እሷ ግን አሁን ያ ማለት ደግሞ አስጠያቂነት ምንም ይኖረዋል ብላ ስለምታስብ በሷ እንደዚያ በምን ጊዜ ሁሉ ጊዜ ቆም ትላለች እና በኋላ ግን I proved her wrong ማለት ትቻለሽ። አሁን እሺ ውጭ አለች። እሺ እንደሱ ከሆነ እንግዲህ መማር ነው የምችለው ማለት አልሰራም ካልሽ አንቺ እኛ በፉል ታይም ነው የምናሰራው ይሄንን ስራ አለች። እሺ አሁን አሰልጥን ሶስት ያሰለጥን ሶስቱም እምቢ አሉ። መጨረሻ ላይ በኔታል በፈለኩ ሰዓት እንደምገባ በፈለኩ ሰዓት እንደምወጣ ተደርጎ ስራው ተሰጠኝ። ከዚያ ራይድ ተሰጠኝ ጀመር። አሁን ትምህርት ይመሻል አንዳንዴ ራይድ ተሰጠኛል። ከዚያ ዛሬ ቀድሜ ሄዳለሁ ፈተና አለኝ ስላት አደርስሻለሁ። ከዚያ አድርሳኝ ፈተናው እንዴት ነበር ትለኛለሽ። በጣም በኩራት አሳያታለሁ። መጨረሻ ላይ ለቅቄም ፋርማሲ ስኩል ገብቼ ምናምን በጣም ፋሚሊ ነው የሆነው። በቃ ያው እንትኑ እንዳለ ሆኖ ግን ለእኔ ምንድነው ያን ጊዜ ጥቁር በመሆኑ ይለካ እንዲህ አለ የሚለው ነገር ትንሽ እንትን ብሎኛል፣ ያው ረብሾኛል። በስራ አሁን አለ በደረጃ እንትን በማለት አለ። ግን እኔ አሁን ያንን ትልቅ ቦታ ሰጥቼ ከመሄድበት ነገር የሚያስቀረኝ ግን ለማድረግ ራሴ አልፈቅድም፣ ለኔ አልፈቅደውም ያንን ነገር እንጂ በዚህ በጥቁርነቱ ነው። እንደው በሴትነቱ እውነት ለመናገር ይሄንን አንደኛ እኔ እናቴም ስታርግ እያየሁ አድጌ ምንም ውስጥ በቃ የለም እና ሲበም ሆነ ይሄ ሆነብኝ የምለውን ነገር ለራሴ ማለት ነው። የሰዎችን ኤክስፒሪየንስ አቃለሁ ራሴም ኢቭን በስራ ቦታም አቃለሁ። ግን ያም እንኳን በእኔ ውስጥ እይታ ውስጥ ያንን ብዙ አልችልም። ግን ጥቁር በመሆን በተለይ ከአፍሪካ የመሆኑ ነገር ፋርማሲ ስኩል ስገባ አሁን በስራ ሁሌ አለ። ግን ያው
እንዳልኩሽ ነው እንትንሽን ትመርጫለሽ የትኛውን ማባባስ ትፈልጊያለሽ አታባብሽውም ነው ያላባብሰው ምክንያቱም ያንን ብቶ አሁን ማድረግ የምፈልገውን ነገር አረጋለሁ በሚለው አቅጣጫ ሄዳለሁ ፔኑ ግን ለተለያየ ሰው ደረጃውም ስለሚለያይ የተለያየ ነው ያንን ደግሞ ሪስፔክት አደርጋለሁኝ ደግሞ ማየዋለሁ የሌለ ነገርም ደግሞ አይደለም ግን በራሴ ኤክስፒሪየንስ አላረኩትም ላይ በዚህ በሪል ስቴት ደግሞ ያው አክሰንትሽ ትልቅ እንትን አለው ከሰዎቹ ጋር በመተነጋገሪ ጊዜ አክሰንትሽ ሲኖር ራሱ አንቺ አንደርስታንድም እንኳን ታረጋለሽ የሚል እንትን ነው እኔ አሁን እዚህ ከመጣሁኝ ከ30 አመት ግን አክሰንቴን አለቀቀኝም ምክንያቱም በፊትም በቀላሉ አንላቀቀውና አለቀቀኝምና ከዚያ እንግዲህ አሁን እኔ በመጽፍና ወይም ደግሞ እንደዚህ ኔጎሺዬሽን ላይ ነው ያኔ ነው ልዩነቱ እንትን የሚባለው ነው how long have you worked ስለአራኔ እንደው ብዙ አይደለም ግን ሌላ ደግሞ ትንሽ ስራ አለችኝ ምናምን እላለሁኝ አንዳንድ ጊዜ they see it እንደዚያ ምናምን ዲቴል ላይ ነው አሁን attention to detail ሚስ እንኳን ተደርጎ በቃ መጨረሻ ላይ የመጨረሻ ቼክ ሳደርግ ይገኛል የሆነ ነገር ያ ለውጥ ሊያመጣ የሚችል ነገር አይነት ምናምን እና ከዛ ያው ያ ነገር ሲደጋገም ያም ሰው ይመርጣል ወይ አክሰንትሽን ወይንም ደግሞ ስራሽን ይመርጣል እንደዚህ አይነት ነገሮች ያጋጥሙኛል ግን ቀጥታ ደግሞ ያንን ኢምፔር የሚያዳግተው ነገር አይደለም ብዙ ይገርማል እኮ በጣም አይገርም ከአርቲስት አለምፀሐይ ወዳጆም ከተወሰኑ አመታት በፊት ስንነጋገር አሁን ያልችውን ነገር ብላለች በቃ ልክ እንዳለማወቅ አክሰንት መኖርን እና እንዴት በቃ እንደሚያናደዳትና ስለ ስደት እያወራን ነው በቃ የሚያሳድረውን ስሜት እንደዚህና ይገርማል በጣም ያኮ እንደውም እኮ የበለጠ ሌላ ቋንቋ መቻልሽን የሚያስረዳ ነገር እኮ ነው አክሰንት መኖሩ ግን በቃ እንዳላዋቂ የሚያዩ ሰዎች አሉ እያለች በጣም ይሄ እንደው በጣም ምልሽ ሰው በቃ በዚያ የሚለካሽ ብዙ ነው በዚህ በአክሰንት ጉዳይ መለካትም አለ እንደገና ደግሞ ሰዎች ብዙ ሰዎች በተለይ በዚህ ሀገር ያሉ ሰዎች ስለማያውቁና እኔ አሁን ስራዬም ከዚያ ጋር ስለሚገናኝ አንድ ነገር በመጣ ጊዜ አክሰንትሽን ፊገር አውት ለማድረግ ደግሞ የሚሞክሩና ሌላ ሀገር እኔ አሁን በዚህ በ9/11 አካባቢ ብዙ በዚህ በቲቪ በምናምን የአፍጋኒስታን ምናምን ታይ ነበር አይደለ በዚያ ምክንያት አሁን ሰዎች መጡና are you from Afghanistan ይሉኛል are you from Caribbean are you ምንም where are you from አንድ ነገር ነው ትነግሪያለሽ ግን እነሱ ኦሬዲ የሆነ ኮምፕሌክሲቲሽን ምናምን አይተው ከዚህ ነሽ ይሉሻልና አንቺ ባሳጥግሽ ሌላ ነገር ነው የሚመጣውና ያው ይሄ የአክሰንቱ ነገር ሰዎችም ውስጥ አለ እና እንዳልሽው ግን እሷም እንዳለችው ከአንድ በላይ ቋንቋ የማወቅሽ ነገር ነው የሚያሳየው ግን ለዚያ ቫልዩ የማይሰጥ ሰው ግን ከሆነ ያው አንቺም የማታሸንፊው እነሱም የማይተውት ጉዳይ ስለሚሆን ወደሚቀጥለው አጣጣለ ሌላ አማራጭ የለም በጣም ቆንጆ ጊዜ ነበረን ቴንክ ዩ በጣም በመጨረሻ እንደው ማስተላለፍ የምትፈልጊው መልእክት ሳልል ባላልፈው የምትዩ ካለ መድረኩ ክፍት ነው እንግዲህ ያው በጣም ነው የማመሰግነው እንግዲህ አንቺን አሁን ማለት የምፈልገው እሱ ነው ብዙዎቹን ሌሎችንም ፕሮግራሞችሽን ሁሉንም አይደለም ያው በሚችለው መጠን እና ግን በጣም ደስ ብሎኝ ደግሞ አስተሳሰብ ኒውትራሊቲሽን በጣም አደንቃለሁ አከብራለሁ በብዙ ሁኔታ ሰው በቃ ወይ ሁሉንም ወይንም ምንም እንደሚል አቅጣጫ ባለበት ሁኔታ መካከለኛ መንገድ በብዙ አቅጣጫ ብዙ ንግግሮችሽም ሐሳቦችሽም መድረኮችሽም ሰዎችንም ስንቀብጂ ባየኋቸው ነገሮች ከኔ ጋር ቀጥታ የህይወት ጉዳይ ስለሆነ እንደዚህ አይነት አይደለም ግን በቃ የሐሳብ ልዩነትን የምታስተናግጅባቸው መንገዶች በጣም አደንቃለሁኝና በቃ ደጋፊ ነኝ ፕሮግራማችሁም ደግሞ ተከታታይ ነኝ ግን በጣም አመሰግናለሁ በጣም ነው የማመሰግነው እንደው መቅደም ነበረበት በቀጣይ ጸገነትን የምናገኛት ሌላ ቦታ ደግሞ ይኖር ይሆን ፋርማሲው አለ እንደው እሱን ነገር ሳልጠይቅ ከነቀነ እዚህ ጋር ሪል ስቴቱ አለ ይኖር ይሆን ወይስ ታዩታላችሁም ከሆነ እንቀበላለን አሁን አልናገርም ከሆነ እንዳልኩሽ ሂደት ነው ይሄ እኔ አንድ ነገር ዝግት አድርጌ ይሄ ብቻ ነው አይደለም ግን ደግሞ ለለውጦችም እና ለሌሎች ነገሮችም ራሴን የምዘጋ አይደለሁም እና እንግዲህ ለውጥም ቢኖር
ደግሞ የሚታይ ይሆናል። እንግዲህ በጣም ነው የማመሰግነው። ወደፊትም እንግዲህ እንገናኛለን። ብዙ የምታካፊን ነገሮች እንዳሉ አውቃለሁኝ፣ ጠቃሚ ነገሮች እና ለዛሬው ግን በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ቴንክ ዩ ሮይ። አድማጭ ተመልካቾቻችን በዛሬው የመስተዋት ፕሮግራማችን ከዶክተር ጸገነት አሰፋ ጋር የነበረኝ ቆይታ በዚህ ተጠናቋል። የሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ።